በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። በይቅርታው መድኃኒትን ያደረገ እስራኤልን ያዳነ በእንተ ተፈጥሮ በአዲስ ተፈጥሮ ያከበረን አምላከ አበው አምላከ ቅዱሳን ዘላለም ሥላሴ ከዚህ ሰዓት ከዚህ ዕለት ስላደረሰን ስለ ይቅርታው ስለ ምሕረቱ ስሙ ከሁሉ አስቀድሞ የተመሰገነ ይሁንና ለእናንተም እንደሚገባችሁ በአምላካችን በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ይቅርታው ምሕረቱ ርኅራኄው በጎነቱ ሁሉ የባሕርይ ገንዘቡ የሆነ የባሕርይ አምላክ አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ለአምላክነቱ እንደሚገባ ስሙ የከበረ የተመሰገነ ይሁን፣ የተመሰገነ ይሁን። እናታችን የፍጥረት ሁሉ እመቤት እመቤታችን ወላዲተ አምላክ እግዝእትነ ማርያም ቅዱስ ዕፀ መስቀሉ ቅድስት ቤተ ክርስቲያን እግዚአብሔር ያከበራቸው ቅዱሳን ሁሉ እግዚአብሔር ባከበራቸው መጠን ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በቸርነቱ በይቅርታው በምሕረቱ ፍስሐ ሰላም ተድላ ደስታ ፍቅርን አንድነትን ገነትን መንግሥተ ሰማያትን የሰጠን አምላከ አበው ስሙ የከበረ የተመሰገነ ይሁን፣ የተመሰገነ ይሁን። እንዴት ዋላችሁ? ብዙ አትቀስቅሱ። ያው መቼም ለሚሰማችሁ ከውጭ ላለ ወይም አይነ ስውር ቢኖር ሰው የለም እንዲያዳራሽ ነው። ብዙ አትሰሙ። ዛሬ ያው የዘመነ ትንሣኤ ትምህርታችንን እንቀጥላለን። ርዕሳችንን እናንብብና ከዚያ አስከትለን አንድ ዝማሬ ዘምረን ወደ መደበኛው ትምህርት እንሄዳለን። ከዝማሬ በኋላ መልእክት ይኖረናል። ከመልእክቱ በኋላ ወደ መደበኛው ትምህርት እንሄዳለን። የምናነበው ኦሪት ዘጸአት ምዕራፍ 20 ቁጥር 1 ጀምሮ ያለውን ይሆናል። ኦሪት ዘፍጥረት ምዕራፍ 20 ቁጥር 1 እግዚአብሔርም ይህንን ቃል ሁሉ እንዲህ ብሎ ተናገረ። ከግብፅ ምድር ከባርነት ቤት ያወጣሁ እግዚአብሔር አምላክህ እኔ ነኝ። ከኔ በቀር ሌሎች አማልክትን አታምልክ። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምስል ላንተ አምላክ አታድርግ። አትስገድላቸው፣ አታምልካቸውም። እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና በሚጠሉኝ እስከ 3ኛና 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ አምላክ ነኝና የእግዚአብሔር የአምላክህን ስም በከንቱ አትጥራ። አምላክ እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውምና። የሰንበትን ቀን ትቀድሳት ዘንድ አስብ። 6 ቀን ሥራህን ሥራ ተግባርህንም ሁሉ አድርግ። 7ኛዋ ቀን ግን ለእግዚአብሔር ለአምላክህ ሰንበት ናት። አንተ ወንድ ልጅህም ሴት ልጅህም ሎሌህም ገረድህም አህያህም ከብትህም በደጆችህም ውስጥ ያለ እንግዳ በእርሷ ምንም ሥራ አትስሩ። እግዚአብሔር በ6 ቀን ሰማይንና ምድርን ባሕርንም በውስጣቸው ያለውንም ሁሉ ፈጥሮ በ7ኛዋ ቀን አርፏልና። ስለዚህ እግዚአብሔር የሰንበትን ቀን ባርኮታል ቀድሶታል። አባትህንና እናትህን አክብር፣
መልካም እንዲሆንልህ እግዚአብሔር አምላክ በሚሰጥህ ምድርም ዕድሜህ እንዲረዝም። አትግደል፣ አታመንዝር፣ አትስረቅ፣ በባልንጀራ ላይ በሐሰት አትመስክር፣ የባልንጀራህን ሚስት የባልንጀራህንም ቤት አትመኝ፣ እርሻውንም ሎሌውንም ገረዱንም በሬውንም አህያውንም ከብቱንም ሁሉ ከባልንጀራ ገንዘብ ሁሉ ማንኛውንም ሁሉ አትመኝ። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። ርዕሳችን ቁጥር 16 ላይ ያለው ኢትኩን ስማ በሐሰት በሐሰትም አትመስክር፣ በሐሰትም በሉ አትመስክር። ኢትኩን ስማ በሐሰት። ርዕሳችን ይሄ ነው። መዝሙር ከአገልጋዮች የተዋስኩት አለ። የእመቤታችን ዛሬም አምላክ ስለሆነች ዘምረን ስሟን በአርኬ አመስግነን ወደ ትምህርታችን እንቀጥላለን። ኦ ማርያም በእንተዝ ናፈቅረኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን። እነሆ እግዝእትነ ማርያም እመቤታችን፣ ስለዚህ ነገር እንወድሻለን፣ ከፍ ከፍም እናደርግሻለን፣ እናገንሻለን፣ ገናንነትሽን እንናገራለን። ለምን ትሄን እንደሆነ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን፣ የዘላለም የእውነት መብል ቅዱስ ሥጋውን የዘላለም የእውነት መጠጥ ክቡር ደሙን አስገኝተሽልናል፣ ወልደሽልናል ይላል ሊቁ። ከፊተኛው አሁን እዚችኛው ከፊተኛው እሱን በሥላሴ በወላዲተ አምላክ እግዚአብሔር ባከበራቸው ቅዱሳን ስም በጋራ እንዘምራለን። ኦ ማርያም በእንተ ዝናፈቅረኪ። አጨብጭቡ። ኦ ማርያም በእንተ ዝናፈቅረኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስትየ ሕይወት ዘበአማን እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስትየ ሕይወት ዘበአማን። አይዞህ። ኦ ማርያም በእንተ ዝናፈቅረኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስትየ ሕይወት ዘበአማን እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስትየ ሕይወት ዘበአማን። ዘምሩ። ኦ ማርያም በእንተ ዝናፈቅረኪ። ኦ ማርያም በእንተ ዝናፈቅረኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስትየ ሕይወት ዘበአማን እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስትየ ሕይወት ዘበአማን። ስለ ዝማሬው ወላዲተ አምላክን ለድነት የሰጠን የአባቶቻችን አምላክ ዘላለም ሥላሴ ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። ቅዳሴ ማርያም ዛሬ ሲቀደስ ሰምታችሁ ከሆነ በእዝል ያው ያዜሙታል። ዛሬ ኦ ማርያም በእንተ
ወናብኪ ይላሉ። ወነ ሳይሆን ወና ሁልጊዜ እናገራለሁ። ወነ አይደለም ወና። ወና አቤኪ ወነ አቤኪ ስድብ ነው። ነ ሲሆን ስድብ ነው። ና ነው። ከፍ ከፍ እናደርግሻለን፣ እናገንሻለን፣ እናከብርሻለን። ወነ አቤኪ ግን ከባድ ነው። ለዛ ነው ተአብዮ ሳይሆን ታአብዮ ታ እና ነ ሳይሆን ና ተ ሳይሆን ታ ነው የሚባለው። ያው በተለይ ግዙን ለምታደርሱ ምክንያቱም አስቸጋሪ ነው። እመቤታችን በአርኬ ደግሞ እናመስግናት። ዛሬ ሊቁ አባ አርከ ስሉስ ስንክሳር ላነበባችሁና ግዙን ለምትረዱ ሰላም እብል እንዘ እሁብ ብፃ ለድንግልናኪ ክሌ እንተ ውስጥ ወአፍአ። እመቤታችን በአፋ በውስጥ በነፍስ በስጋ በገቢር በነቢብ በሐልዮ ንጽሕት ድንግል ናትና ለዚህ በውስጥ በአፋ በነፍስ በስጋ ከነቢብ ከሐልዮ ከገቢር ኃጢአት በደል ንጽሕት ድንግል ነሽና ለዚህ አድናቆት ምስጋና ብፅዕና ሰጣለሁ ይላል ሊቁ አርከ ስሉስ። የአባ ጊዮርጊስ ዘጋስጫ ደቀ መዝሙር የ15ኛው ክፍለ ዘመን ታላቅ ሊቅ አባታችን ቅዱስ አርከ ስሉስ። ደጋግሜ እንደነገርኳችሁ በስሙ አርኬ ተብሏል። አርከ ስሉስ ስለሚባል ድርሰቱ አርኬ ተብሏል። ማርያም እግዝእት ይላል። ድንግል ማርያም እመቤት ናት። ታስታውሱ ከሆነ ከዚህ በፊት እመቤት ለሚለው ስም ትርጉም እመቤት ስንላት ድንግል ማርያም ሰፊ ነው ትርጉሙ። አንዲት ሴት እመቤት ነኝ ስትል እናት ቤት ማደሪያ ነው። የቤቱ እናት ነኝ የቤቱ ማለቷ ነው። አንዲት ሴት ስራሽ ምንድን ነው ስትባል እመቤት ነኝ ትላለች። እመቤት ነኝ ማለት የቤቱ እናት ነኝ ወይም በቤቱ ላሉት ሁሉ እናት ነኝ። መቼም ቤት ሲባል ዋናው ትልቁ ነገር በስመ ማኅደር ይፄዋ ሀዳሪ እንደሚባለው በማደሪያው አዳሪውን መጥራት ነው። እና አንዲት ሴት እመቤት ነኝ ስትል ከቤቱ ሁሉ ላሉት ምንድን ነኝ? ደህና ዋላችሁ። ከቤቱ ላሉት ሁሉ ምንድን ነኝ? እናት ነኝ። ስለዚህ ድንግል ማርያምን እመቤት ስንላት ለእኛ ቤት ለምናምናት ቤት ምንድን ናት? እናት ናት። አንድም ቤት የተባልን እኛው ራሳችን ነን። ለእኛ ምናችን ናት? እናት ናት። ዓለም በራሷ ምንድን ናት? ቤት ናት። የማን ቤት? የኛ። ድንግል ማርያም በዓለም ላለው ሁሉ እናት ናት። እምነ ጽዮን ይብልሰን። ሰው ሁሉ ምንድን ነው የሚለው? እናታችን ሰው የሆነ ሁሉ። መናፍቃን ተዋቸው፣ ሰው አይደሉም ምንጊዜም ቢሆን። መናፍቃን እንስሶች፣ አሕዛብ አራዊት ናቸው። ደህና ዋላችሁ። መናፍቃን እንስሶች ናቸው፣ አሕዛብ አራዊት ናቸው። የአሕዛብ ሕጋቸው ሕገ አራዊት ነው። ሰሞኑን አንዲት ከቤተ አሕዛብ መጥታ ወደ ክርስትና የመጣች ያው እግዚአብሔር ፈቅዶልን ያስጠመቅናት ልጅ አለች እና ወንድሜ አለች መጽደቂያ ነው የማደርግሽ፣ ብዙ ኃጢአት ስለሰራሁኝ ከአላህ ጋር መታረቂያ ነው የማደርግሽ። ለምን ይመስላችኋል? አንድ እስላም የነበረ ሰው ክርስቲያን ከሆነ እሱን አርደህ ኃጢአት በሙሉ ምን ይላል? አሁን ህገ ሰብ አይደለም፣ አሁን ህገ እግዚአብሔር አለ አይደለም? ህገ እግዚአብሔር ወንጌል አይደለም? ደህና ዋላችሁ። ወንጌል ህገ ማናት? ህገ እግዚአብሔር። ህገ መንግስቱ ህገ ምንድን ነው? ህገ ሰብ ነው አይደለም? ህገ ሰብ ነው። እንደገና ምዕራባውያን የሚያወጧቸው ደግሞ ወንድ ከወንድ ሴት ከሴት ተጋባ የሚሉት ምንድን ነው? ህገ እንስሳት ነው አይደለም? የአሕዛብ ግን ህጋቸው ምንድን ነው? ህገ አራዊት ነው። አራዊት ምንድን ነው? አድማ፣ ብላ፣ እረድ ነው አይደለም? በቃ እና ያው ትንሽ ልደበቅ አለች። ኧረ ተደበቂ ችግር የለውም መቼ እና ከአላህ ጋር መታረቂያ ነው የማደርግሽ። ሰው አርዶ ከፈጣሪው ጋር ሊታረቅ። አያችሁ፣ ፈጣሪው ማን ነው? ጋኔን። ሰው አርደው የሚታረቁት ብቸኛው ማን ነው? ጋኔን፣ ሰይጣን። እግዚአብሔር ከኛ ከአካባቢያችን ያርቀውና ያጥንተ ጠላት ነው የሰው ደም የሚፈልግ እና በዓለም ያለ ሰው ሁሉ እናት ናት እመቤታችን ለሚያምንባት። ስለዚህ
እመቤት ስንላት የዓለም ሁሉ እናት ማለታችን ነው። አንድም ገነት ቤት ናት። የማን ማደሪያ? የጻድቃን። ስለዚህ እመቤታችን የገነት እናት ናት። በገነት ላሉ ሁሉ ቅዱሳን ጻድቃን እናት ናት። ኋላ ግን ደግሞ የመንግስተ ሰማያት እናት ናት። እመቤት ቤት የተባለች መንግስተ እግዚአብሔር ናት። የመጨረሻው ግን ሁሌ እንደምላችሁ እንዳትረሱት ቤት የተባለ ዓለምን በመሃል እጁ የያዘ ማን ነው? እኛ ሁላችን ለማን ውስጥ ነው ያለነው? እግዚአብሔር እጁ ላይ ያለ ነው። እግዚአብሔር ለኛ ቤታችን ነው። እመቤታችን ደግሞ እመቤት የማን እናት? የእግዚአብሔር የፍጥረት ሁሉ ቤት የሆነ የእግዚአብሔር እናት ናት። ስለዚህ ማርያም እግዝእት አባ አርከ ስሉስ እመቤት ነሽ። እንተ ወለድኪ እግዚአ ጌታን የወለድሽ ምድራዊ ሳይሆን ሰማያዊ ጌታን የወለድሽ ከሆነ ዘንድ ይከውን ዜና ዝክርኪ ለመበዝን ተሰማ ጣዕመ ዜናሽ ጣዕመ ታሪክሽ ያንቺ ውዳሴ በተሰማ ጊዜ በጆሮ በተሰማ ጊዜ ለአማኡት ማየ ይከውን ያለበት ነው። ለአንጀት ውሃ ወላይጥንት ቅባ ለአጥንት ቅብ ይሆናል። አጥንታችን ውስጥ መቅን የሚባል በግ በሬ ላይ አይታችኋል አይደለም? መቅን ከፈሰሰ መኖር አትችሉም። ወይ ተቆርጦ እግራችሁ በሆነ መንገድ እንግዲህ ከዛ በኋላ መቅን በሌለበት ሰው መራመድ አይችልም። ለዚያ ነው ለአጥንት የመቅን ያክል ድንግል ማርያምን አባ ሕርያቆስ የአጥንትን የሚያለመልም ጣዕመ ዝማሬ መላእክትን ይላል አይደለም? የእመቤታችን ዜና ሲነገር ለሚወዳት ሰው አጥንቱ ይለመልማል። ልክ ቅብ መቅን እንዳገኘ አጥንት ማለት ነው። በጣም ያዘነ ሰው፣ በጣም አንጀቱ የተቃጠለ ሰው መጠጣት ያለበት ውሃ ነው አይደለም? አዎ። ዓለም ላቃጠለለኛ ደግሞ ለአንጀታችን የእመቤታችን ጣዕመ ዜና ጣዕመ ዝክሯ ስሟ ለአንጀታችን እንደ ጥሩ ውሃ ነው። አንጀት ላይ ጠብ ሲል እንደሚያረስ ያረካል። የውሃን ጥፍጥና የሚያውቃት የተጠማ ነው። ብዙዎቻችን ቢራ ስለለመድን የውሃ ጥፍጥና አናውቀውም። በእኛ ሰፈር አንድ ትልቅ ሰው ነበሩ። አያንትና ቤት ውሃ ይጠጡ እንጂ ኧረ አንተ ልብስ በምን ሊታጠብ ነው ውሃ የምጠጣ ይላሉ። ለምን? ጠጅ ነው የለመዱት። አትጠጡ ጠጅ አላልኩም፣ ግን በመጠን ሁልጊዜ የተናገረናል። ፍትሐ ነገሥት አለ አይደል? እንዛ መነኮሳት ስንት ነው? ስንት ጠጡ አለ? አንድ ጀሪካ አይደለም፣ አንድ ማሰሮ አይደለም፣ አንድ ማንቆርቆሪያ አይደለም፣ አንድ ምን ዋንጫ አይደል? በጣም ቢጠማችሁ ከሁለት ግን አትለፉ። ለሰራተኛና ለካህን እስከ ስንት? እዚያ በላይ የለም። ዲያቆናትም ካላችሁ ግብረ ሰላም በመጠን ነው። ለምን መሰላችሁ? አሁን ሰሞኑን ግብረ ሰላም እግዚአብሔር ይመስገን እንዲያው እኔ ሁልጊዜ ወቅሳለሁ እንጂ ሰውን በደግነት እኮ በጣም የሚበልጡን ሰዎች አሉ። እንደዚህ ሰው በጣም ስስታም በሆነበትና እህል በሚያከማችበት ዘመን ካህናትን ዲያቆናትን ግብረ ሰላም የሚያበሉ ሰዎች አሉ። አሁን ይገርማቸዋል። ግን ምነቅፈው ነገር አለኝ። ምነቅፈው ነገር ምንድን ነው? መጀመሪያ ምግቡን ያቀርባሉ። ከምግቡ ጋር ጠላ ይቀርባል። ከጠላው ተከትሎ ቢራ ይመጣል። ከቢራ ቀጥሎ አረቂ ይመጣል፣ ወይ ጠጅ ይመጣል። ይሄ ሁሉ ተቀላቅሎ ሰው ቆሞ መሄድ ይችላል? ይሄ ወዳጅነት ነው? ጠላትነት ነው? ጠላትነት ነው በእውነቱ። የሰው ልጅ በአንድ ጊዜ ከአንድ አይነት በላይ መጠጥ መጠጣት እንደሌለበት እንኳን ሃይማኖት ሳይንስም ያስተምራል። ምክንያቱም ሲቀላቀል ጭንቅላትን ዷ ነው የሚያደርገው። ትፈነዳለህ፣ ታብዳለህ፣ ትንዘላዘላለህ። እንኳን ካህኑ ለክህነት ኑሮ ማንም ተራ ሰውንስ ትንዘላዘል አያሳፍርም? ያሳፍራል እኮ። እንኳን መስከር ቀድሞ ነፍሳቸውን ይማር እነ እንታ ተስፋ እነ ቄስ ተስፋ የመሳሰሉ አባቶች አብረናቸው የምናደር እንግዳ መጥቶ ቤት ቁጭ ካል አይተኙም። የሚነሱት ሌሊት 6 ሰዓት ነው ለጸሎት። የፈለገ ቢሆን ቁጭ ላይ ያድራሉ እንጂ እንግዳ ቤት ተቀምጦ እንቅልፍ ይተኛል? አይተኛም። ለምን? ከተኛ በኋላ ስትንፈራገጥ ትገላለጣለህ። የማይታይ አካል ይታያል። እሱ ብቻ አይደለም፣ ያመልጣል፣ ይሳቀባል። የእውነቴ አይቻለሁ እኔ ባይ ገጥሞኛ ቃል። በነገራችሁ ላይ በሕይወቴ እንደው እንደ በጎ ምሳሌ ከወሰዳችሁት ምንም ምሳሌ የሚሆን ነገር የለኝም። በጎ ምሳሌ ከፈለጋችሁ በተአምር እኔ በሚፈሳ ሰው ስቄ አላውቅም። ምንም አያስቅም። ምን ያደርጋል በሰው ማሾፍ?
አንተ የማታደርገው ይመስል አንተ ተደብቀ የምታደርገውን ነገር አይደል እሱ አምልጦት የሚያደርግ ምን አለ? እና አትሳቁ። በጣም ነውር ነው፣ ነውር ነው። በሰው ሀፍረት አይሳቅም። እና ዘመኑ የግብረ ሰላም ነው፣ በመጠን እናድርገው ብሎ ምክር ለመስጠት ያክል ነው። የእመቤታችን እግዝእትነ ማርያም ጣዕመ ፍቅሯ ይደርብን፣ በረከቷ ሀብቷ ይደርብን። ወደ መልእክቱ ልለፍ። እንግዲህ ጊዜው እንደምታዩት ነው። እየሆነ ያለው ነገር ሁሉ እንደምታዩት ነው። ይህችን ቀን የሰጠ፣ ይህችን ቀን በደጁ የሰበሰበ፣ ይህችን ቀን በእግዚአብሔር ደጅ እንድንሆን የፈቀደ አምላክ ይክበር ይመስገን። ሚሊዮኖች ሳይሆኑ ቢሊዮኖች ያጡትን እድል ነው እኛ ያገኘነው። ቢሊዮኖች ያጡትን እድል ነው። ግን ነገሮች በዚህ የሚቀጥሉ አይመስልም። ስለዚህ አንዲት የምነግራችሁ እግዚአብሔር ምህላ ይወዳል። በተለይ እንባ ያለው ምህላ ይወዳል። ስለዚህ ምህላ የሚደረግበትን መንገድ ቀስቀስ አድርጎ እኔ እኮ የሚገርማችሁ ነገር መንግስት አራት ነው ያለ አይደለም? ደህና ዋላችሁ። አራት ነው ያለው አይደለም? በጎንደር ለምሳሌ ከተማው ላይ 50 ምናምን ደብር አለ አይደለም? አራቱን እንካፈልበት ወይ ደግሞ ከመንግስት ጋር ተነጋግሮ ቤተክርስቲያን ውስጥ እነሱ እንደሚሉት ደስ ይበላቸው ፈንጠርጠር 2 ሜትር አይደለም ችግር የለውም 5 ሜትር ቢሆን ርቆ ችግር የለውም። ቤተክርስቲያን በ5 ሜትር እርግጠኛ ነኝ ብዙ መቶ ሰው ትይዛለች። ከዛ በኋላ ስንወጣም እንደ ሰላማዊ ሰልፍ ተራረቀን ደስ ይበላቸው እምላችሁ ለምን እንደሆነ ታውቃላችሁ? እግዚአብሔር የሌለበት ማለት የእግዚአብሔር ደጅ ላይ እኛ ቫይረስ ይተላለፋል ብለን አናምንም። ተቃቅፈን እንቀመጣለን። ካስፈልገ መተቃቀፍ ስርዓተ ቤተክርስቲያን አይደለም እንጂ ተቃቅፈን እንቀመጣለን። እኔ አሁንም ቢሆን ቤተክርስቲያን አገልጋዮች ተሰልፈን አሁንም ቢሆን በግልጽ ነው የምነግራችሁ በአንድ መጠጫ ነው የምንጠጣው። እምነት የሚፈትንበት ዘመን ስለሆነ ጸበል በአንድ መጠጫ ነው የምንጠጣው። በቃ አንዱ የጠጣበት ሲጨርስ አምጣ። አንዳንድ ጊዜ የተረፈውን መቼም ፈሪሃ እግዚአብሔር የሌለው ሰው ዞር ብሎ ይደፋዋል አይደል? ሰው ጠጥቶ ያተረፈው አንዳንዱ ደግሞ እጁ ላይ አድርጎ አካሉን ይቀበላል። የለም እዛው ላይ ቅዳበት። በቃ የምንፈተንበት ጊዜ ደርሷል። በጣም አሳፋሪ ነገሮችን እየተመለከትን አሁንም መላልሼ እላለሁኝ ይሄ ግብዝ የሆነ በቴሌቪዥን የሚተላለፍ ፕሮግራም ከእግዚአብሔር ጋር ብቻ ሳይሆን ነገ ከነገ ወዲያ ካልሆነ ነገር ጋርም ያጋጨናል። ግብዝነት ነው። ለእኔ በግልጽ ነው የምነግራችሁ። ይሄ 3 ሰዓት የሚተላለፍ የቴሌቪዥን ፕሮግራም አብዛኛው ግብዝነት ነው። ምክንያቱም አንተስ የተሐሊዘ እግዚአብሔር ያለው እስኪ መንግስትን ይከፋዋል ብሎ ማለት ቀርቶ እስኪ እውነቱ ይነገር። ህዝቡ ምን አደረገ የሚወቀስ እንዴ? ህዝቡ ቤተክርስቲያን ቅር ተብሎ ተፈርዶበት በላይ ሆኖ እንደገና ህዝቡ ይወቀሳል። አሁን ህዝቡን ለመውቀስ ጊዜ አይደለም። መድረክ ላይ የምትወጣ ሰባኪ ይህንን ድምፅ የምትሰማ ከሆነ ይልቅስ መጀመሪያ ራስህን ውቀስ። በሐሰት የተሸፈንክ መንግስትን ላለመንካት በየስብከቶች ጥረት የምታደርግ እያንዳንድ ሰባኪ እስኪ እውነት እንነጋገር። አስተምሩ ተብለው ተጠይቀው እምቢ ያሉ ሊቃውንት አሉ እኮ። ለምን ሲባሉ እውነትን ማትነገርበት አደባባይ ላይ ምን እናደርጋለን? ምን ያደርጋል? እንዲህ ብዬ ስናገር ብዙ ሰው ነው የሚከፋው። አንተ ሁልጊዜ መንቀፍ ነው፣ አንተ ችግር አለብህ ምናምን። አዎ ችግር አለብኝ። ለስርዓተ ቤተክርስቲያን ችግር አለብኝ። ለአምልኮተ እግዚአብሔር ችግር አለብኝ። እምለፈልፈው ወድጄ አይደለም። ስለለፈለፍኩ እንዳንተ የዶላር ድቃቂ ማገኝ እንዳይመስልህ። 70 ሳንቲም አላገኝም። እምለፈልፈው ጨጓራዬ ስለሚላጥ ብቻ ነው። ይህን ማወቅ አለባቸው። አሁንም እውነት ትነገር። አሁንም በቀሪ ቀናት እውነት ትነገር። አሁንም ጸበል እንደሚያድን ይነገር። አሁንም እግዚአብሔር እንደሚያድን፣ ስጋው ደግሞ እንደሚያድን፣ መስቀሉ እንደሚያድን አሁንም ይነገር። ቤተ ክርስቲያን ቅጥር ውስጥ ቫይረስ እንደማይተላለፍ አሁንም ይነገር። ካልሆነ ግን ፍርዱ የእግዚአብሔር ይቀጥላል። እግረ መንገዱ ጎንደር፣ ባህር ዳር እዚህ አካባቢ ላላችሁ ሰዎች ደግሞ ተጨማሪ አንድ ምክር ጣል ላድርግ። የኔ አይደለም። እግዚአብሔር ምህላውንና ዕጣኑን ወዶላችሁ ነበረ፣ ምነው ተዋችሁት የሚል ነገር ሰምቻለሁ። ስለዚህ ካህናት ጋር እየተገናኛችሁ እያበረታችሁ አሁንም መልሰው መላልሰው እንዲያጥኑ አድርጉ።
ዝርዝር ውስጥ አልገባም። ግን ወዶላችሁ ነበረ ፈጣሪ ምህላውንና ማዕጠንቱን ወዶላችሁ ነበረ። ምነው ተዋችሁት? ቢቻላችሁስ እያዋጣችሁ ወደ ገጠር አብያተ ክርስቲያናት ላኩና በሁሉም የገጠር አብያተ ክርስቲያናት ይታጠን። የሚያደርስ ካለ በእኛ ጉባኤ 1 ኩንታል ዕጣን 100 ኪሎ 24 ሺህ ብር አካባቢ ነው ብለውኛል። እንደኛ ጉባኤ እንገዛለን። ካለችን ከቀረችን ትርፍራፊ ከሱ እንገዛለን። የሚያደርስልን ሰው ካለ ገጠር አድባራት ላይ 1 ኪሎ ነው ለአንድ ደብር 1 ኪሎ ለ100 አድባራት። ሌላው ደግሞ የሚችለውን ይቻል። ተሰብስባችሁ ይህንን አድርጉ። ካህናትን አበርቷቸው። ማለት ቀላል አይደለም ድካሙ፣ በየሰፈሩ እየዞሩ ማጠር። አበርቷቸው፣ ደግፏቸው። እኔ በእውነት በግልጥ ተናገር ካላችሁ ለማንም ሰባኪ ስንት ገንዘብ ትሰጡ የለ? ምን አለን እነሱ ማበረታቻ ነገር ብታደርጉላቸው? ምን ጎሏችኋል ብላችሁ ካህናትን ብታግዙ ምን አለ? ምናችሁ ይቀንሳል? ይረባቸዋል፣ ይጠማቸዋል እኮ። አንተ ለ2 ቀን መዝናኛ የምታደርጋት ሳንቲም እኮ የወር ደመወዛቸው ናት። ስለዚህ ማዕጠንቱ እንዲቀጥል ምህላኛ አላቋረጥንም። አሁንም ከጉባኤ በፊት የነበራችሁ ልጆች አድርገናል። እግዚአብሔር እስካለቆለት እገዳ ቢደረግ እንኳን መንግስት እንዳዘዘው ለ4ም ቢሆን እናደርሰዋለን እንጂ አይቀርም። 4 ሰው መርጠን በወኪል እናደርሰዋለን እንጂ አይቀርም። ለምን ይቀራል? አይ ብሎ አዳራሽና ቤተክርስቲያን ቢዘጉብን እንኳን እቤታችን እናደርሰዋለን። ችግር የለውም። ጮክ ብለን በዜማ እናደርሰዋለን። እንግዲህ ቤት መጥቶ ውጣ ካላለን ደግሞ እናያለን። ምክንያቱም ለበጎ ነገር ምክንያት እንፍጠር እንጂ ለክፋት ምክንያት አንፍጠር። ከእግዚአብሔር ለመራቅ ምክንያት አንፍጠር። ስለዚህ እኔ እንደሆን እዳይና ማወር። ምክንያቱም ቤተክርስቲያን አሁን በጣም ወደ ፈተና እየገባችሁ ነው። የመልእክት የመጨረሻ መሰላችሁ፣ እባካችሁ ዩቲዩብ ውስጥ እየገባችሁ ፌስቡክ ላይ ስለዛች የተረገመች ሴት አታንብቡ። እባካችሁ ሳታውቁት ጸላይ ሰናት በምታዩትና በምታነቡት ነገር እየተገዳደራችሁ ነው። አልመሰላችሁም? አልታወቃችሁም? ለዚች የተረገመች ሴትዮ እግዚአብሔር እሷንም ተከታዮቿንም ለንስሐ ሞት ሁላችንም ያብቃንና፣ ግን የማይነቀል መርዝ እየተከለች ነው። አሁን እየዘገየን ስናየው ደግሞ በጣም ከምናስበው በላይ ስር ሰዳለች። እችን ሴትዮ ማሰር ብቻ ምንም ፋይዳ ያለው አይመስለኝም። መክሰስ ማሰር አይመስለኝም። 2 ነገር ልንገራችሁ። እንደናንተ ማድረግ ያለባችሁ ራቁ፣ አትዩ። አሁን ጠቅላላ ዩቲዩብ ላይ አስደንጋጭ ዜና የሚል ርዕስ ብታዩ አትመልከቱ። ምንም አስደንጋጭ ነገር የለም። አስደንጋጭ ነገር እግዚአብሔር ክንዱን ሲያበረታ ነው አይምሰል። ዩቲዩብ ላይ ምንም አስደንጋጭ ነገር የለም። ያ ዶላር ቀፋ ያለለ ማዕት ስም ጠርቼ ነገር አለ። አንድ ባንድ የዩቲዩብ ባለቤቶችን ዝርዝር ለነሱ ዶላር ፍለጋ ሲሉ እኮ ነው አንተ ተሯሩጠው ያችን የተረገመች ሴትዮ ኢንተርቪው ለማድረግ እሷን ሲያጡ ተከታዮቿን እኒህ ዳግማዊ ላሊበላ ፈለፈልኩ የሚሉትን መቼም የሰው ደና ይንባጮ ግንድ የለው ሲጃጃሉ አይታችኋቸዋል አይደል? ሰው በመንኩስና ማዕረግ ሆኖ እንደዛ ሲጃጃ ለማየት ያሳፍራል። ወይ በተማሩ ወይ አልተማሩ ስርዓት አልባ። ከእሷ ይልቅ ደግሞ ይሳቸው ያናደል። እሷስ መቼም ይታዘንላታል። ያልተማረች ናት፣ ፊደል ያልቆጠረች ናት። ዝም ብላ የኢትዮጵያ ሰው ሞኝ ነው ብለዋት፣ እውነትም ሞኝ ነው። ኧረ እንደው ሞኝነት ሳንድ ነገር ነው፣ ጅል ነው እንጂ የኢትዮጵያ ሕዝብ እኮ ከ114 ሚሊዮን እኮ 100 ሚሊዮኑ ጅል እኮ ነው። አታውቁም? ደህና ዋላችሁ? እናንተ ጅሎች እኮ ናችሁ። ዝም ብላ ያገኘውን የምትከተል ማትመረምር። እውነት ሲመጣ ትጠራጠራለህ። ገደል የሚከት ነገር ሲመጣ አሜን ብለህ ትቀበለዋለህ። ይገርመኛል። የፈላስፋ ንግግር ትቀበልና የእግዚአብሔርን ትመራመረዋለህ አይደል? አስቸጋሪ። ስለዚህ አትመልከቱ። አንደኛ ማስታወቂያ እየሰራችሁላት ነው፣ እያሰፋችሁት ነው፣ እያዳረሳችሁት ነው። የዚችን ክፉ ሴት ስራ፣ የተከታዮቿን የጀሌዎቿን ስራ እያስፋፋችሁት ነው። እንዲያው በእውነቱ እየሆነ ያለው ነገር እግዚአብሔር ከፈቀደ አንድ ቀን እነግራችኋለሁ። እናንተ እንደምታስቡት እንዳይመስላችሁ ስር የሰደደ ነገር በሙሉ ሳይገድል አይልቅ። እቺ ሴትዮ በጀሌዎቿ ስር ሰዳለች። ፍንጭ ስጠን ካላችሁ የተወሰኑ ገዳማትንም ሳትወርሳቸው አትቀርም። በማትጠብቁት መንገድ አሉን የምንላቸው አባቶችን ሁሉ ዛሬ ዳግማዊ ላሊበላን የፈለፈሉት አባንትና ምናምን ትላለህ። የማትገምታቸው ትልልቅ ሰዎች ሁሉ እየተወረሱ ነው። ነገ ከነገ ወዲያ መቋቋም ማትችልበት ዘመን ይመጣል። ስለዚህ አደራ እምላችሁ አትዩ። ሌላኛው ግን አንድ ነገር ልንገራችሁ። እቺ ሴት ብቻ አይደለችም።
ባለፈው እኛንም ሲያስፈራረን የነበረው ቡድን በነገራችሁ ላይ ጀርባ ሰንሰለታቸው አንድ ነው። አሁን ቆይተን ስናጠር አንድ ናቸው። የእሷ ጄሌዎች ናቸው የተወሰኑት። ሌሎችም አሉ ራሳቸውን ደቂቀ ኤልያስ ምናምን ብለው የሚጠሩ። እነዚህ ሰዎች ማሸነፊያ አንድ መንገድ ብቻ ነው ያለው። ደህና ዋላችሁ። ፍርድ ቤት በመክሰስ አታሸንፋቸው። ሰይጣንን ፍርድ ቤት ከሰህ አታሸንፈው። ሰይጣንን በፍርድ ቤት ማሸነፍ ይቻላል? ይቻላል? በስብሰባ ማሸነፍ ይቻላል? ዲያብሎስን የሚያሸንፈው ብቸኛው መንፈስ ቅዱስ። መንፈስ ቅዱስ ካላደረብህ ማንም ሊረታችሁ አይችልም። ማን ነግራችሁ? ስለዚህ ለአባቶቻችን የምትነግሩልን እናንተም እኛም ማድረግ ያለብን መንፈስ ቅዱስ አታስታውሱ? ከሳምንታት በፊት እንዘን እናልቅስ፣ መንፈስ ቅዱስ ከብዙ ቦታ እየተለየ ነው ብለው አባቶች አዝነዋል። ከትልልቅ ቦታዎች ጀምሮ ታው ብለዋል። አሁንም ቢሆን መንፈስ ቅዱስ ጨርሶ እንዳይተወን ጥንቃቄ እናድርግ። እግዚአብሔር አምላክ ለሁላችንም ማስተዋሉን ይስጠን። የሳቱትን በንስሐ ይመልስልን። ቸርነቱን ምሕረቱን አያረቅብን። እንግዲህ ከትምህርቱ መልእክቱ ነውና ይኸው አንድ ትምህርት ይሁንልን። ትምህርቱን ባጭር ነው የማደርገው፣ መልእክት ለማስተላለፍ ብቻ። ርዕሳችን ይትኩን ስማ በሐሰት አትመስክር። በብሉይ ኪዳን በኦሪት ዘጸአት ታላቁ ነቢይ ሊቀ ነቢያት ቅዱስ ሙሴ ዘጸአትን ሲጽፍ በምዕራፍ 20 ላይ ጽላተ ኪዳኑ ላይ የተጻፉ 10ቱ ትእዛዛት አንዱን ማለት 9ኙን በኦሪት ዘጸአት ምዕራፍ 20 ላይ 10ኛውን በኦሪት ዘሌዋውያን ምዕራፍ 19 ላይ ያስቀምጡታል። 10ኛዋ አፍቅር ቢጸከ ከመ ነፍስከ ባልንጀራ እንደራስህ ውደድ የሚል ነው። የእኛ ርዕሳችን በባልንጀራ ላይ በሐሰት አትመስክር የሚለው 8ኛው ሕግ ነው። ኦሪት ዘጸአት ምዕራፍ 20 ቁጥር 16 ነው። ግን አስቀድመን አንዳንድ ቃላትን ታዘበናቸው እኛ ራሳችን ታዘበንባቸው እንለፍ። ሲጀምር ገና እግዚአብሔር ይህንን ሁሉ ቃል እንዲህ ብሎ ተናገረ ይልና ከግብፅ ምድር ከባርነት ቤት ያወጣው እግዚአብሔር አምላክ እኔ ነኝ። ከምን ያወጣው? ከባርነት። በሉ እስቲ እስራኤላውያን ወቀሳ የደረሰባቸው ከግብፅ ባርነት ስለወጡ ነው። እኛ እኮ የወጣ ነው ከዲያብሎስ ባርነት ነው፣ ከሞት ቆራኝነት ነው፣ ከሲኦል ባርነት ነው፣ ከገሃነመ እሳት ባርነት ነው ያወጣ ነው። ስለዚህ በደሙ የዋጀን በትንሣኤው ያከበረን ቸሩ አምላክ እኔ ነኝ ከባርነት ያወጣው አምላክ፣ ከኔ በቀር ሌሎችን አታምልክ ይላል። ወንድሜ ብዙ የምናመልከው ነገር አለ። ዛሬ እነዚህ የምንወቅሳቸው ሰዎች እየተመለኩ ነው አይደል? እየተመለኩ ነው። ግን ይሄ መመለክ የጀመረ በሰባኪና በዘማሪ ነው። አዎ አንነት ልንገራችሁ፣ አንዳንድ ሰዎች አሉ የሆነ ሰባኪ ስሙ ሲነሳ በለው ይንጨረጨራሉ። ይገርመኛል። ቤተ ክርስቲያን ስትሰደብ ምንም አይመስላቸውም። ሎቱ ስብሐት መድኃኔዓለም ድንግል ማርያም ላይ ብዙ ነገር ሲባል ምንም አይመስላቸውም። እነሱ የሚነቁት የሚከተሉት ሰባኪ ሲሰደብ ይነቃሉ። አይናቸውን ብልቅጥ አድርገው ለእሱ ለመከላከል ይንደፋደፋሉ። እውነተኛ ሰው ማን ነው የሚከላከልለት? እንዴት ዋላችሁ? እውነተኛ ሰው ማን ነው የሚከላከልለት? ቅዱስ አትናቴዎስ ሐዋርያው የተሰደደ፣ ቅዱስ ዮሐንስ አፈወርቅ ተሰዶ የሞተ ሰው ስላልነበረ ነው። የዓለም ንጹሐን ክርስቲያኑን ሊወዷቸው አልነበረም። ግን መንፈስ ቅዱስ ካለ አለም በቃ ስደቱን መንፈስ ቅዱስ ፈቀደ፣ ተሰደዱ። አንዳንዱ ደግሞ ለማህበሩ ይከላከላል። ቤተ ክርስቲያንን ትቶ ለማህበሩ። ማህበር ምን ያደርግልሃል? ማህበር እኮ ሟች ነው። አታውቀውም? የማይሞት ማህበር የምእመናን አንድነት ቤተ ክርስቲያን ናት፣ የማትሞት። ያንተማ ፈራሽ ነው። ዛሬ መስርተህ ነገ ታፈርሰዋለህ። እሱን ማወቅ አለብን። ማህበርህን አታምልክ ወንድሜ ሆይ፣ እህቴ፣ ራስህን አታምልክ፣ ዘመድህን አታምልክ፣ ገንዘብህን አታምልክ፣ ሰባኪ አታምልክ። አትከተሉ፣ ማንንም አትከተሉ። በሞቴ ማንንም አትከተሉ። በዚህ ዘመን የምትከተሉት ሰው ሲጀመር ሲኖራል። ማንኛውንም ሰው ድምፁን ትሰሙና ቃሉን ከመጻሕፍት አንጻር መዘናችሁ የሚገባ ከሆነ ውሰዱት። ከሰውየው ምግባር ጠቃሚ ነገር ካያችሁ ምሰሉት። ከዛ የተረፈውን ተዉት።
አለቀ። አትፍረድም፣ አትከተልም፣ ይቅርባችሁ። ስለዚህ ከእኔ በቀር ሌሎች አማልክት አታምልክ ይላል። አትስገድላቸው ያለውን ይዞ መናፍቅ ለቅዱሳን ነው ይላል። ደንቆሮ ሁላ። በመጀመሪያ ደረጃ ስለ አምልኮ ስግደት ነው የሚናገረው። ይሄ እየነገረን ያለው ስለ አምልኮ አይደለም። አዎ ስለ አምልኮ ነው። በሌላ ቦታ ተነግሮ የለም። ስለ ስግደት ስንት መጽሐፍ ስንት ነገር ይናገራሉ። ለቅዱሳን ስለሚደረግ ስግደት እንኳን መስገድ እዚሁ ኦሪት ዘጸአት ላይ ቅዱስ ሙሴን የፈርዖን አምላክ አድርጌሃለሁ አላለው? እንዴት ዋላችሁ? የፈርዖን ምን አድርጌሃለሁ? ግን እዚህ ሌሎችን አታምልኩ አለን እኮ እግዚአብሔር። እና መጽሐፍ ቅዱስ ይጋጫል? አያችሁ? የጸጋ እዚህ አትስገድላቸው አለ። የባህሪ ስግደት ለማንም አትሰግድም። እችን እናስተውላት። ከዚያ ውጭ ለሚወዱኝ ስሜንም ለሚፈሩ እስከ ሺህ ትውልድ ድረስ ምሕረትን አደርጋለሁ ይላል። ቃል ኪዳንን ይጠብቃል። ክቡር ዘያዕቅብ ኪዳኑ ይላል አይደለም? ሊጦር ቅዱስ ባስልዮስ ኪዳኑን የሚጠብቅ ክቡር ነው ይለዋል። ቃል ኪዳኑን የማያፈርስ። ከዚያ ከ10ቱ ትእዛዛት መካከል አንደኛው የአምላክን ስም በከንቱ አትጥራ አለያ ከበደል አትነጻ። የአምላክህን ስም በከንቱ አትጥራ። ኋላ በሐሰት ከመመስከር ጋር እናመጣዋለን። ቀጥሎ ሰንበትን አክብር ይላል። ሰንበትን አክብር የሚለውን ይዘው ደግሞ አይ መርቅያን በዘመናችን ከቻለ እኮ መርቅያን ሰንበተ ክርስቲያንን ለነገሩ የመርቅያንስ ተቃራኒ ነው። ለካ መርቅያን አይሁድን ነው የሚጠላ። አይሁድን ስለጠላ ቅዳሜን ይሽራታል። በነገራችሁ ለኛ ቅዳሜን እናከብራለን አናከብርም? እንዴት ዋላችሁ? ቅዳሜን እናከብራለን አናከብርም? በልኩ እናከብረዋለን። ዋናዋ የምናከብራት ግን ማናት? ሰንበተ ክርስቲያን። ለምን? ዓለም የተፈጠረባት አምላክ ሰው የሆነባት ሞትን ድል የነሳባት ዳግመኛ የሚመጣባት ናት። መንፈስ ቅዱስ የወረደባት ናት። ታዲያ ኤልያስ ተከታይ ነን የሚሉት ምን ይላሉ? ቅዳሜ ናት ዋናዋ ሰንበት። አይ ቅዳሜ አትከበርም አንልም። ምክንያቱም ከ10ቱ ትእዛዛት አንዷ ናት፣ ትከበራለች። ግን ሰንበተ ክርስቲያንን የማያከብር ሁሉ አይሁዳዊ ነው። ቅዳሜን ብቻ የሚያከብር አይሁዳዊ ነው። የክርስቶስ የማዳን ስራ አይመለከተኝም ማለት ነው። ምክንያቱም ጌታችን የአይሁድ አከባበር ስህተት ስለነበረ አልዓዛርን ያስነሳው መቼ ነው? ቅዳሜ። ቅዳሜ ግን እኮ ነው ያስነሳው። መጻጉዕን የፈወሰው መቼ ነው? ቅዳሜ። እሱ ብቻ አይደለም። አይነ ስውሩ ነው የተወለደውን በዮሐንስ ወንጌል ምዕራፍ 9 ላይ ያለውን መቼ ነው ያዳነው? ቅዳሜ። ወንጌል አንብቡ፣ ቅዳሜ ነው፣ በሰንበት ቀን። ኋላ ለስቅላት ያበቃው ምክንያት ምንድን ነው? በሰንበት ቀን ድውያንን ፈውሷል፣ ሙታንን አንስቷል እኮ። አያችሁ፣ ቅዳሜ ስትከበር በልኳ እንደሆነ ጌታችን አስተምሮናል። ሰንበተ ክርስቲያን ከፍ ትላለች፣ ግን ሁለቱንም እናከብራለን። እናስተውለው። ከዚያ ቀጥሎ አባትህንና እናትህን አክብር ይላል። አባት እናትና ሲባል መጀመሪያ አባት የተባለ እግዚአብሔር፣ እናት የተባለች ቤተ ክርስቲያን ድንግል ማርያም ናቸው። ቀጥሎ እናት አባት የተባሉ ወላጆች ናቸው። ሌሎቹ አባት እናት የተባሉ መምህራን ናቸው። መምህራን አባትም እናትም ናቸው እኮ። ደህና ዋላችሁ። መምህራን ብዙ ጊዜ ወንዶች ናቸው አይደለ? ግን አባት ብቻ ሳይሆን ምን ይባላሉ? እናት ትወልዳለች አይደለ? እነሱም በእውቀት ይወልዳሉ፣ በትምህርት ይወልዳሉ፣ በምግባር ይወልዳሉ። አባት እናትን አክብር። ከዚያ ውጭ ግን በዚህ ዓለም ያለ ትልቅ ወንድ ሴት ሁሉ አክብር ነው፣ እድሜህ እንዲረዝም። ቀጥሎ አትግደል ይላል። ምን አትበል? በደንብ በሉት፣ ጨምሩ። ይሄ ክርስትና ግን ማንንም አትግደሉ። አታመንዝር፣ አትስረቅ አለና የመጨረሻዋን አትመኝን ከመናገር በፊት ኢትኩን ስማ በሐሰት፣ በባልንጀራ ላይ በሐሰት አትመስክር፣ በሐሰት አትመስክራል። የሐሰት ምስክርነትን የፈለኩበት ምክንያት አለ። አንደኛው የጌታ ትንሣኤ ነው። የጌታን ትንሣኤ እናስቀድም። በመጀመሪያ ደረጃ ግን ስለ ሐሰት አንድ ነገር ልንገራችሁ። በጣም ብዙዎቻችን ቀላል አድርገን የምናስባት ኃጢአት የትኛዋ ናት? ደህና ዋላችሁ? እንዴት ዋላችሁ? እስቲ እንደው ዛሬ ሳልዋሽው እያለሁ የሚል ሰው ካለ እስቲ እጁን ያውጣ። ምንም አልዋሸውም የሚል። ደህና ዋላችሁ? አልዋሸውም የሚል በሉ።
በዓለ ሃምሳ ሲወጣ ለዋሻችኋት ሁሉ ንስሐ ትገባላችሁ ሁላችሁ። ለምን መሰላችሁ? ብታወጡ ኑሮ እጃችሁን ማውጣታችሁ ራሱ ምን ይሆን ነበረ? ውሸት፣ ሐሰት። ምክንያቱም ሰው ያለ ሐሰት መዋል ማለት ቅድስና አለው ማለት ነው። ከባድ። ታዲያ ቅዱስ ዳዊት ምን አለ? ወሐሰት ርእሰ አመፃ፣ የአመፃ የኃጢአት ሁሉ ራስ ማናት አለ? ሐሰት ናት። ቀጥሎ እንደገና ደግሞ ጌታችን በዮሐንስ ወንጌል ምዕራፍ 8 ላይ ምን አለ? ዲያብሎስን ሲገልጠው እስመ ውእቱ ሐሳዊ፣ እሱ ምንድን ነው? ሐሰተኛ ነው። ወአቡኃ ለሐሰት፣ የሐሰትም አባቷ ነው። አንድ ሰው ሲዋሽ የሰይጣን የግብር ልጅ ሆነ። በሐሰት አትመስክር ማለት የትኛውንም ሐሰት ነገር አትናገር። በነገራችሁ ላይ አንዳንድ ሰው ለመዋሸት አፉ ሁሉ ይበላዋል። አንዳንዴ መቼም ተገዶ ተጨንቆም ይዋሻል አይደለም? መቼም ተጨንቆም ይዋሻል። ግን ብዙዎቻችን የምንዋሸው ልማድ ሆኖብን ነው። ውሸትን የምንማረው ገና ከልጅነት ነው። ከልጅነታችን ይገርማችኋል። እናቶቻችን አባቶቻችን ሲዋሹ እናያለን። ወላጆች ተጠንቀቁ፣ ለልጆቻችሁ ሐሰት አታስተምሩ። አታስታውሱም? ያለፈው ሳምንት ስንነጋገር በብሔረ ብፁዓን እነዛን 3 ሕፃናት አባ ዞሲማስ የለም በሉ ብሏቸው ሽማግሎች መጥተው አባታችን አሉ ሲሏቸው ምን አሉ? እንደነሱ ሀገር የሉም፣ እንደኛ ግን። ለልጆቻችሁ እውነት አስተምሯቸው። እውነት ብቻ የፈለገ ነው። ድርቅ ያለውን እውነት አስተምሯቸው። ፍሌክሲብል አታድርጓቸው። በዚህ ጉዳይ እንዲተጣጠፉ ውሸት እንዲማሩ አታድርጓቸው። እውነት ብቻ። ከዚያ ጠቢቡ እንዳለው ልጅህን በልጅነቱ ባሳየው መንገድ እድሜ ልኩን ነው የሚኖርበት፣ ጭንቅላቱ ላይ ይሳላል። ታዲያ በልጅነታችን አታስታውሱም? ኳስ ሜዳ ሄደን በጨው እንጫወታለን አይደል? ጨው ነው የሚባል። ደህና ዋላችሁ። የዛሬ አራዶች ምንድን ነው የምትሉት? ድሮኛ በድሮ ቋንቋ ጨው ነበረ። ጨው የምትባል 5 ሳንቲም አይደለች? በ5 ሳንቲም ነው እንጫወት። 5 ሳንቲም ይባላል። ግን የእውነቴን እኮ ነው፣ አይቼው አላውቅም። ቀድሞ 5 ሳንቲም በጣም ብዙ ዋጋ ነበራት። ቅንቡርስ ትገዛለች፣ ጮርናቄ ትገዛለች፣ ሳምቡሳ ትገዛለች አይደል? ለነገሩ አታውቁት እናንተ የወያኔ ዘመን ልጆች አይደላችሁ። እንደዛ ስል ቁማር እኮ ነው፣ ኃጢአት እኮ ነው። የሚገርማችሁ እዛ ሄደን በኳሱ ስል ቁማር እየተጫወትን ማለት ነው። ግን አይገባንም፣ ልጆች ነን፣ ማን አስተምሮ። ኋላ ተመልሰን ስንመጣ ለጓደኛችን እንዴት ነው ዛሬ? ይገርምሃል፣ ረመረም ነው እኮ ጎሉን ሁሉ አንድ ጎል አስቆጥረ 7 አስገባው። ይገርምሃል እኮ እላለሁ። ከዛ እሱ ደግሞ ዞር ብሎ ይሄን አንድ አስገብተሽ ነው የሚሆነው እኮ ይላል። ከዛ ትንሽ ከፍ ስንል ደግሞ በዳቦ መዋሸት እንጀምራለን። ቁርስ ስንት ዳቦ በላ? 3 በላ ይላል። ዝም ብሎ ግማሽ ቁራሽ ሁሉ የበላው ማለት ነው። ከፍ ሲል ወደ ቢራ ያድጋል። ኩራት አድርጎት በቃ ስካር እንደ ኩራት ዛሬ እኮ ካሳውን አወረድኩት ይላል። አንዲት ቢራ ይዞ የሞተኝ ሲል አድሮ እኮ ነው። ያ የሚሰማው ደግሞ ይለዋል። ምንም መዋሸት በሌለብን ነገር፣ ይሄ ተራው ነገር ነው። ከፍ ሲል ባልሆነ ነገር መዋሸት እንጀምራለን። ከሁሉ በላይ የሚያሳዝነው ወደ ጋብቻ ስትገቡ እህቶች ለምንድን ነው የምትዋሹ? የሌላችሁን ሰብዕና ማሳየት ውሸት ነው። ወንድሞች ለምንድን ነው ወደ ጋብቻ ስትገቡ በጣም የምትዋሹት? ወንዶች እንደ ውሻ፣ ሴቶች እንደ አዞ ለምንድን ነው የምትሆኑት? ውሻ ስጋ ካየ እስኪበላት ድረስ ኃይለኛ ነው ወይስ ተቅለስላሽ ነው የሚሆነው? ቅለሰለሳል፣ ጅራቱን ያወዛውዛል። ከበላ በኋላ ግን ሌላ ነው። ወንዶችም እንደዛ ናቸው። ስጋ የተባለች ሴት ናት፣ እስክታገኟት ድረስ ሰው ትመስላላችሁ፣ ኋላ ግን ውሻነታችሁ ይገለጣል። እህቶቻችን አዞ ትመስላላችሁ፣ አዞ እስክትነክስ ድረስ ታለቅሳለች ይባላል። የአዞ እንባ ይባላል አይደል? ለምንድን ነው የሌላችሁን ሰብዕና? ለነገሩስ እየዋሻችሁ መሆናችሁ አንዳንድ ጊዜ አይታወቃችሁ። አንዳንድ ሴቶች ትንሽ ትጸልዩና የበቃችሁ ይመስላችኋል። ስላግባችሁ ተብላችሁ ወንዶች ሲጠይቋችሁ ሰውየውን ብቻ አይደለም ጋብቻን የምትጸየፉ ሴቶች ሁሉ ገጥማችሁኝ ታውቃላችሁ። እንደዛ ያደረጉ ሴቶች ግን ተዋርደዋል። ዛሬ የሚያገባቸው አጥተው ያለቅሳሉ። ያኔ ሲንቁት ኖሮ እንዳይመኑኑ ወዴት በምን አቀን እንዳያገቡ ዘመን አልፋለች። በጊዜው ነው ሁሉ ቆንጆ እያለች ማግባት ነው። ኋላ አልፎ የሚሄድም አያይሽ እዛ በኋላ በጊዜ ነው ሁሉንም ነገር በሰዓቱ ነው። አትኩሩ። የሌላችሁን ማንነት አታሳዩ። ወንድሜ ሆይ ከውሸቶች መካከል አንዱን ላሳየ። ስትራመድ
ዝም ብለህ ደረትን ነፋት ትላለህ። ባዶ ከነ ውስጡ ቀፎ ሆነ። ለምን ተዋሻለህ? ምን አለ? ስታወራ ኢዝና ወዝ እያልክ ዝም ብለህ ትረብሻለህ። እንግሊዝኛ መች ታውቃለህ? እስቲ በሞቴ እንደው አቀላጥፈ እዚህ መካከል እንደው 3 ሰው ይገኛል በትክክል እንግሊዝኛ መናገር የሚችል ግን ስታወራ እንግሊዝኛ መብዛቱ መሀል ላይ አንዳንድ ቃል ትይዝና በቃ በጣም ነው ማዝን እኔ። እና የአስኳላ አስተማሪ በነበርኩበት ዘመን ቋንቋ ነበር የምናስተምረውና ሐሙስ የእንግሊዝኛ ቀን ይባላል። ለምን እንግሊዝኛ እየቀላቀለ የሚያወራው ሰው በጣም በዛና እውነቱ ይለይ። ሐሙስ ነው ሰላምታው ምናምን ተብሎ ስም ወጣለት። ሳይለንት ዴይ ተባለ። ማንም አያወራ። እንዴት ብሎ ያወራል? የሚያወሩ እንግሊዝኛ አስተማሪዎች፣ አንዳንድ ደግሞ ፈጠን ያሉ መቼም ተማሪዎች ደግሞ አሉ ፈጠን ያሉ። የለም የጨነቀው ደግሞ ዩኢዝ ሰርቫንት እንዳለችው ሰራተኛ በቃ። ይሄ እኮ ጥቃቅን የሚመስል ውሸት ከትልቁ ውሸት የሚያደርስ ነገር ነው። በጣም ነው የምንዋሸው። ተውትና ከውሸቶቻችን አንዱ ላሳያችሁ። ፎቶ እንነሳለን አይደለም? ፎቶውን ሞባይል ውስጥ አስገብተን ፎቶ ኤዲተር ውስጥ እናስገባው ነው። ፎቶ ምን ይሆናል? ኤዲት ይሆናል። ኤዲት ከሆነ አንተ ነህ አይደለም? እንዴት ዋላችሁ? አንተ ነህ አይደለም? ወንድ ከሆንክ አንደኛ ይሄ ካንዲ ሰልፊ ምናምን የሚባል አፕሊኬሽን በሱ አትነሳ፣ ይቅርብህ። የውሸት ነው። አንተ አይደለም እኮ እሱ አፕሊኬሽኑ ሌላ ሰው እኮ ነው የሚያወጣልህ። ዝም ብለህ በኖርማል ካሜራ በዲጂታል በመነሳ በኖርማል ካሜራ ተነስ። ኤዲት አታድርገው፣ ምንም አትነካከው። ለጥፋት ሷል ወንድ ከሆንክ ወንድ እዛ በኋላ ይታያል። ማን ነው የሚለው ይታያል። ፎቶ ስትነሱ የተለያየ ቅርጽ ለማሳየት ትሞክራላችሁ። ምን ያደርጋል? ዝም ብለህ አሁን ገጠር የመጣ ሰው ፎቶ ሲነሳ እንደዚህ ነው አይደል? በቃ ምን ችግር አለ? በተጠንቀቅ ብትነሳ። ለምን ዘናጭ ትመስላለህ? ለምን ቆመን ወደዚህ ታዘሯለህ? ያልሆንከውን ነገር እኮ ነው ለምሳሌ የምትሞክረው አይደለም። አንተ ከፎቶ እኮ ነው የሚጀምር። ብዙ ሰው ፎቶ ተነስቶ መጀመሪያ ፎቶውን ሲያዩ ይወደዋል አይወደውም፣ አያምርም ነው የሚል። ለምን? ጭንቅላት ውስጥ በጣም የተጋነነ ነገር ነው የሚጠብቅ። የእሱ ያልሆነ ዝም ብሎ በቃ። ሐሰት ማለት ትልቁ ብቻ አይደለም፣ ከነዚህ ነው፣ የነዚህ ድምር ውጤት ነው በሃይማኖት ጉዳይ ከመዋሸት የሚያደርሰን። ኋላ እንደምነግራችሁ ዛሬ ነቢይ ነኝ እመቤታችን ትገለጥልኛል ምናምን የሚሉ ሰዎች ከትንሽ የተለማመዱት ሐሰት ነው ዲያብሎስ እዚህ ያደረሳቸው። እኔ በሐሰት አትመስክር የሚለውን የሚያመጣሁት ለዚህም ብዬ ወደ መጀመሪያውና ወደ ጌታ ትንሣኤ ግን እንምጣ። መድኃኒታችን ኢየሱስ ክርስቶስ በተነሳ ጊዜ አይሁድ መጀመሪያ በሐሰት አስመስክረው አሰቀሉት። የመጀመሪያ ኢትኩን ስማ በሐሰት ያለውን ጥሰው አለፉ። በጌታ ላይ አስመስክረው በሐሰት ሰቅለው ገደሉ። ከዚያ በኋላ ጲላጦስን ምን አሉት? ያስሙት ሰው አሉ ለወጡ ስብሐት በሶስተኛው ቀን እነሳለሁ ሲል ሰምተነዋል። ስለዚህ የቀድሞ በደሉ የኋለኛዋ ከቀድሞ የከፋች እንዳትሆን መቃብር ይጠበቅ አሉ። እንደፈለጋቸው አስጠብቁ ብሎ 4 አለቃ ሰጣቸው። ለ4 አለቃ ወስደው አስጠበቁ። በመንፈቀ ሌሊት መድኃኒታችን ሞትን ድል አድርጎ ሲነሳ ወኮኑ ከመ አብድንት ይላል። እንደ በድን ናቸው፣ ያዩትም የሰሙትም የለም። ኋላ የሆነውን ሲናገሩ አይሁድ 4ቱን ጭፍራ አለቆች ጠሩና በሉ እኛ ወርቅ እንሰጣችኋለን፣ ደቀ መዛሙርቱ ሰረቁት ብላችሁ ተናገሩ በጲላጦስ ፊት አሏቸው። ተነስቷል እንዳትሉ አደራችሁ ብሎ አላቸው። አይ ኋላ ውሸታም መሆናችን ቢታወቅብንስ? አይ እኛ ነገራችሁ እናጸድቅላችኋለን፣ እኛ ምስክርነታችሁ እናጸናላችኋለን አላቸው። ወርቅ ሰጧቸው፣ ወርቅ አካፈሏቸው። ኋላ ከጲላጦስ ዘንድ ሄደው አይሁድ ምን እያሉ ከተማው ላይ ማስወራት ጀመሩ? ደቀ መዛሙርቱ ሰረቁት። ጌታችን ደግሞ ለቅዱስ ጲላጦስ ተገለጠና ወዳጄ ጲላጦስ ደስ ይበልህ፣ ይኸው ተነስቻለሁ። መጥተው የሚመሰክሩትን ታዘባቸው፣ ይኸው እኔ ተነስቻለሁ ብሎ ተገለጸለት። ኋላ ጲላጦስ አስቀረባቸውና 4 ምን ትላላችሁ አላቸው። አይሁድ ደቀ መዛሙርቱ ሰርቀው ተነሳ እያሉ ነውና ይሄው የመቃብር ጠባቂዎቹ 4ቱ ይኸው ይመስክሩ አላቸው። ጲላጦስ ከማን ተምሯል? እግዚአብሔር መንፈስ እግዚአብሔር ምን አስተምሮታል? እንደ ዳንኤል ነቢዩ ዳንኤል
ቅድስት ሶስናን ሊያስገድሏት ሲሉ ሁለቱ ረበናት እንዴት አድርጎ ነው የጠየቃቸው? ለየብቻ። አራቱንም አስወጡልኛል፣ አንዱን አምጣው አለ። ወጣቱን መጀመሪያ አንተ አቤት፣ ማን የሰረቀው የኢየሱስ ክርስቶስን ስጋ አለ። 11 ሐዋርያት አለ። ያው ይሁዳ ስለሌለ ማለት ነው። ጥሩ ውጣ አለው። በሌላ ቦታ አስገባው። ጥራው ሌላኛው አንተስ አለው። 72 አርድእት ብሏል። አስወጣው። አንተስ አለው። የገነዙት ዮሴፍና ኒቆዲሞስ አለ። አስወጣው አለ። አራተኛው ተጠራ። ሽማግሌ ነው። አንተ ሽማግሌ፣ አንተ በእውነት ሐሰት አትናገርም፣ እውነት ተናገራለሁ። ጌታዬ ከሁሉም ተኝቼ ነበር አላየሁም። አራቱንም ማስጠራቸው። የክፋታችሁ ሁሉ መጀመሪያ የሞተ ሰው ሎቱ ስብሐት አምላክ ነው፣ ግን ሰውኛው የክፋታችሁ ጫፍ የሞተ ሰው መቃብር ማስጠበቃችሁ የመጀመሪያው ክፋታችሁ። ሲቀጥል ጉቦ መብላታችሁ ነው። ሲሰልስ ከነገረ ቀደም በእውነት እዛ የተቀመጡት ጠብቁ ተብለው ነው አይደለም ነው። ታዲያ ሲሰርቁት እንዴት ዝም አሉ? ሲሰርቁት ማስጣል አለባቸው አይደለም? 4 የሰራዊት አለቃ ሐዋርያት ምንም የላቸው፣ ባዶ እጃቸውን ናቸው። መጀመሪያ ያሰታችሁ። ሁለተኛ ነገር የተኛ ሰው ሲሰረቅ እንዴት ብሎ ሊያውቅ ይችላል? ካወቃችሁ ባስጣላችሁ፣ ካላወቃችሁ ደግሞ አላወቅንም ለምን አትሉ ብሎ አኮኑ ኮነ ነገርክሙ ከመዝኑ ኮነ ነው እንጂ ከመዝኑ ኮነ ነገርክሙ ዝርዙረ ወዝሩረ የእናንተ ነገር እንደዚህ የተበታተነ። እንደው ደግሞ እኮ ተመካክረው አባቶቻችን አሉ አይደል? ተመካክረው የፈሱት አይሸትም። ምን ዋላችሁ? ተመካክረው ያደረጉት ነገር ይሸታል። መሽተት እኮ ይሸታል፣ ግን ሸተተኝ ብሎ የሚያወራ የለም። ውሸትም እኮ ተመካክሮ ሲሆን ጥሩ ነው። በእግዚአብሔር ፊት ቢያስፈርድም ከሰው ፊት ለጊዜው ያስመልጣል። ያ አይታችሁ አላለ? በቀልድ አስመስለው የሰሩት አንድ ድራማ። አንዳንድ ጊዜ እኮ ድራማውን ባንወደውም አልፎ መቼም ድንገት ካየነውም ያስተምራል። መስክር በሐሰት ተብሎ ሄደው በዙሪያ ጥምጥም ጥያቄ ሲል ክቡር ዳኛ ለምን ወደ ገደሉ አንሄድም? አሁን ወደ ገደሉ የሚባል በዛ ምክንያት አለ እንደ ቀልድ ተደርጎ ክቡር ዳኛ ለምን ዝም ብለን ወደ ገደሉ አንሄድም? ምክንያቱም የተነገረው እሱ እንትናን ገድሏል የሚል ብቻ ነው። ጠበቃው ዳኛው ደግሞ የሚጠይቁት ዙሪያ ጥምጥም ነው። የት፣ መቼ፣ እንዴት፣ የት አካባቢ፣ እንዴት አድርጎ ምናምን እና ዳኛ ክቡር ዳኛ ዝም ብለን ወደ ገደሉ ብንሄድ ምን አለበት? ለምን ውሸቱን ራሱ በደንብ አላጣም። እና አራቱንም በሰይፍ አንገታቸውን አስመታቸው። የሐሰት ምስክር በጌታ ትንሣኤ ፍጻሜው የሆነ የዋሹት ሁሉ አንገታቸው ጲላጦስ ፈረደባቸው። የሐሰት መስካሪዎች። የሐሰት ምስክር በጌታ ትንሣኤ ዘመን አይሰራም። ታዲያ ማጠቃለያችን የዘመኑን እናድርገውና እነዚህ ሰዎች ገና ከልጅነታቸው ለራሳቸው፣ በነገራቸው ላይ ትልቁ ሐሰት ለራስን ማክበር ነው። ለራሳችን የምንሰጠው ግምት እኔ እኮ እንዲህ ነኝ። አንዳንድ ሰዎች ሲጠሩ አለ። ለምሳሌ መቼም ስድብ አእምሮ ይህን ሲሰሙ መቼም ማት ጀሌ ስላላቸው ሳይሰድቡኝ አይቀሩም። እዚህ ወንቅሸት ያሉ ሰው እያሉ አይደል? ደህና ዋላችሁ። አንዱ ምሳቸው ናቸው። ጦሰኛ ያዛቸው የተረገመች ሴት ጋር የሚሰሩ እና ስማቸው ማን ነው የሚለው? እንደው ዋናውን ስማቸውን ትተን ማዕረጋቸው ምንድን ነው የሚለው? ለራሳቸው የሰጡት አንድ ርዕሰ ባህታውያን፣ የባህታውያን ሁሉ አለቃ፣ 2 ቆሞስ፣ 3 ሊቀ አእላፍ፣ 4 ዘማሪ። ደግሞ አንድ 5ኛ ስም አለ። ምንድን ነው የሚሉት? ባህታዊ። ደህና ዋላችሁ። ባህታዊ። እስቲ እንደው በሞቴ ባህታዊ በሉኝ እስቲ። እኔ በሉ እንጂ ምን ችግር አለው? ከባድ ነው። እኔም ራሴ ባህታዊ ነኝ ይላለሁ። ማን ይከለክለኛል? ምን ይከብዳል? ጠጉር ለማሳደግ ነው። በመጀመሪያ ደረጃ አንድ ሰው በራሱ ላይ በሐሰት መመስከሩ አይደለም ባህታዊ ነኝ ሲል። ጤና ያለው ሰው ባህታዊ ነኝ ይላል? ቅዱሳን ነን ይላሉ? እንዴት ዋላችሁ? ቅዱሳን ነን ይላሉ? ንጹሐን ነን ይላሉ? እንዴት እንደዛ ይባላል? አያችሁ፣
የሐሰት ምስክር ገና ከትንሽነታቸው ነው የሚጀምረው። እናታችን ቅድስት ሳራን ሌሎች አባቶቻችንም አንዳንድ ጊዜ አጋንንት በበረሃ እየዘመረ አጋንንት ናቸው መላእክትን መስለው እየዘመሩ ሲመጡ ይሄ ዝማሬ ለኔ አይገባም ሂዱልኝ ብሎ ነው የሚሰዷቸው። እንደውም አንድ አባት ቀረብ ብለው እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ ከእግዚአብሔር ዘንድ ወደ አንተ ተልኬያለሁ አለ። ሰይጣን ነው አበርቁሙ። ባህታዊ ደግ ሰው ናቸው። እኛንን ባህታዊ የምንላቸው እሳቸው ራሳቸውን አይሉም። ምን አሉት? አይ መልአኩ ተሳስተሃል፣ ገብርኤልን ያክል መልአክ ወደ እኔ አይመጣም፣ ጎረቤት ይደግሰዋል፣ ወደ እሳቸው ነው የሚሆን። እንግዲህ ሰው ብንሎ ጠፋ። እንደዚህ ነው ለራሳቸው ያላቸው አመለካከት ነው ከዚህ ያደረሳቸው። እመቤታችን ተገለጠችን። እኔ ከቅዱሳን እበልጣለሁ፣ እኔ ጋኔን ያደረበት ሰውዬ እንደዛ ከቅዱሳን እበልጣለሁ፣ እንደዚህ ነው እንደዛ ነው። የመጀመሪያው የሐሰት ምስክርነት በራስ ላይ ነው። ያልሆንከውን ነገር ነኝ ስትል ከዛ በኋላ የለም። ከዛ የሐሰት ምስክሩ ይቀጥልና አሉ አይደል የአይጥ ምስክር ድንቢጥ ይባላል። በየመድረኩ እየቀረቡ ድንግል ማርያም የምትገለጥላት እኮ ናት፣ የበቃች እኮ ናት፣ የእሷ ጸጋ ምናምን ትሁት እኮ ናት ይሉኝ። ዘራፊ ናት እንጂ ደግሞ ትሁት ዝቅ ብላ እኮ ነው የምታገለግል። አሁን የምትሰማ አተኩሬብሃለሁ ነው የምትላል። በትሬን አንስቼብሃለሁ ምናምን ትላለች። ወገኛ ክላሽ አንቺ ከፈለግሽ ወገኛ። እመቤታችን ከአንቺ በፊት እንዴት እንደምናውቃት እናውቃለን። ማምላክ እንዳንቺ አይነት ጨምላቃው ላይ ወልጋዳ ሰው የሚጠራት ሰውም አልነበረችም። በረከሰ አፏ ስትጠራት ራሱ እንዴት እንደሚያሳፍር በጣም አፍራለሁኝ። እንዴት እንደዘቀጥን ማሳያ እኮ ነው። እግዚአብሔር እንዴት እንደተወን እኮ ማሳያ እኮ ነው። እኛን ቢተውን እኮ ነው ዲያብሎስ በአንዲት ሴት አድሮ እንደዚህ መጫወቻ የሚያደርገን። ሲኖዶሱን ሽሬያለሁ አለች አይደል? ሽሬያለሁ አንተ ወንድሜ ሽሬያለሁ የለም በቃ ይገርማችኋል። እኔ ቢጨንቅ ነውና እናንተ አትይኑ እላችኋለሁ አይደለም። እኔ ግን ለምላሽ የሚሆኑ ነገሮችን እየመረጥኩ ያለሁኝ። አንዳንዷ ተከታይዋ ምን ትላለች? አባታችን እንዲያው በእውነት በረከታቸው ይድረሰን አቡነ ማትያስ ማለት ነው። ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት አንተ እያለች ነው የምትጠራቸው። ተከታይቱ ደግሞ አንተ ብቻ እንዳይመስላችሁ ስማቸውን አንጠልጥላ ነው የምትጠራ። እኔ ማን ነው ስሜ? እኔ እንኳን ዲያቆን ተብዬ እጠራለሁ። እንኳን አባታችን ቅዱስ አባታችን አቡነ ማትያስ። ኧረ ተው፣ ኧረ ተው። እንዲህ ዲያብሎስ መጫወቻ ሲያደርገን የእኛ ሰው ደግሞ ማን ነው የሚወድ? ተሳዳቢ ትወዳላችሁ አይደል? ጳጳስ ከሰደበላችሁ፣ ፓትርያርክ ካቃለለላችሁ ሌላ ምን ትፈልጋላችሁ? ቅቤ ያለ የመጠጣችሁ አይደለም የሚሰማችሁ? ቅቤ የጠጣን ያክል እኮ ነው የሚሰማን። ከክፋታችን የተነሳ አባቶቻችን ሲሰደቡ ደስ ደስ ይለናል አይደል? ሲኖዶሱን ሽሬዋለሁ አለች። አይጉድ አይጉድ! ምን ልላችሁ ፈልጌ ነው፣ እሷ በራሷ ላይ በሐሰት ስትመሰክር፣ በድንግል ማርያም ላይ በሐሰት ስትመሰክር፣ በእግዚአብሔር ላይ በሐሰት ስትመሰክር፣ በነቢዩ ቅዱስ ሄኖክ ላይ በሐሰት ስትመሰክር፣ በቅዱሳን ላይ በሐሰት ስትመሰክር፣ ስንቱ በቤተ ክርስቲያን ስርዓት ላይ በሐሰት ስትመሰክር፣ የእሷ ምስክሮች ደግሞ አንዱ ባህታዊ ነኝ ይላል፣ አንዱ ሰባኪ ነኝ ይላል፣ አንዱ ዘማሪ ነኝ ይላል፣ እኛ አዝማሪ እንለዋለን። አስቸጋሪ ነው። ኢትኩን ስማ በሐሰት በራስህም ላይ በሰውም ላይ በቤተ ክርስቲያንም ላይ በእውነትም ላይ በእግዚአብሔርም ላይ አትመስክር። በእነዚህ ነገሮች ላይ በሐሰት አትመስክሩ፣ አንመስክር። ኢትኩን ስማ በሐሰት በራስህ ላይ በሐሰት አትመስክር። ስለ ራስህ ሐሰት አትናገር። በባልንጀራ ላይ በሐሰት አትመስክር። በቤተ ክርስቲያን ላይ በሐሰት አትመስክር። በእውነት ላይ በሐሰት አትመስክር። በእግዚአብሔር ላይ በሐሰት አትመስክር። እውነት ልንገራችሁ፣ የመገለጥ በሽታ አይለቅም። ሌላው ቀላል ነው። መናፍቅ መሆን ይሻላል አንዳንድ ጊዜ፣ እሱም መጥፎ ነው። የመገለጥ ተገለጠልኝ የሚል ሰው ዲያብሎስ ራእይ ስለሚያሳየው አለቀ። አንድ ማጠቃለያ ልንገራችሁ። ሳምሳጢ የሚባል መናፍቅ አለ ነበረ። ደህና ዋላችሁ። ሳምሳጢ ስሙ ጳውሎስ ነው። አባቶቻችን ግን በሀገሩ ስም ነው ሳምሳጢ የሚሉት፣ ምክንያቱም ጳውሎስ ደግ ስም ስለሆነ።
ሳምሳጢ ማለት የአርዮስ ቅድመ አያት ነው። አሁን ብዙዎቻችን አርዮስን ነው የምናውቅ አይደለም? አርዮስን የወለደው ሉቅያኖስ ይባላል። ሉቅያኖስን የወለደው ዲያድርስ ይባላል። ዲያድርስን የወለደው ሳምሳጢ ይባላል። የሁሉ መናፍቃን አባት ሳምሳጢ ነው። አርዮስን የወለደው እሱ። የሳምሳጢ አራተኛ ትውልድ ነው አርዮስ። እና ራሱን እንደ በቃ ሰው አድርጎ ይቆጥራል። አንድ ቀን ጋኔን እመቤታችን መስሎ በራእይ እንዳይመስላችሁ በአካል ተገለጠለት። አልመረመረም፣ አላማተበም። የነገረውን ነገር እኔ እዚህ መድረክ ልናገረው አልችልም። ስለ እመቤታችን ስለ ጌታችን የማይገባ ነገር የአርዮስ አስተማሪ እኮ እሱ። ጌታችን ፍጡር ማለትን ድንግል ማርያምን የአምላክ እናት ላቲ ስብሐት አይደለችም ማለትን አስተማሪ። ሰይጣን ያዘውን ይዞ ወጥቶ መድኃኒታችን እመቤታችን መሳለብ ጀመረ። የዘንድሮዎቹ ደግሞ እንደዛ ቢሉ የሚሰማቸው ስለሌለ ሰይጣን ምን አስተማረ? እመቤታችን ተገልጣልኛለች፣ ነቢይ አድርጋኛለች፣ ቀብታኛለች፣ ሲኖዶስ ሻር ብላኛለች። አረ መጽሐፍ ወይ ጻብይ ነገር ማፉክሙ ከአንደበታችሁ ጽኑ ነገር አታውጡ ብላለች እመቤታችን። እንኳን አንዲት ተራ ሴት ከቅድስና ወገን 10 ሳንቲም የሌላት የኋላ ታሪክ እናጥና የሚባል ብዙ ኮተት አለ እኮ። ይሄን ስላችሁ የራስን ኃጢአት ረስቸው አይደለም። እንደኔ ነውረኛ ሰው የለም፣ ግን መድረክ ላይ ስቆም ነውረኛነቴ እውነቱን አይገድበውም። ስወጣ ግን ያው ነውረኛ አንገቱን የደፋው ሰው ነኝ። እዚህ ግን የምናገረው የእግዚአብሔር እውነት ነው። ስለዚህ እናስተውል። በማንም ላይ በሐሰት አንመስል። ከራሳችን ጀምሮ ወደ ሀሪታ ለአንድ ዶ እንዳለ ሁሉም ይጠፋል። ያም ይጠፋል፣ የተከተለም ይጠፋል፣ የሰማም ይጠፋል። ሁላችንንም መድኃኔዓለም ከጥፋት ይሰውረን። ከሐሰት ምስክር እኛም የሐሰት ምስክር ከመሆን መድኃኔዓለም ይሰውረን። የትንሣኤውን ብርሃን ያብራልን። የእመቤታችን ጣዕመ ፍቅሯ አይደርብን። በዓላቱን በአጭር አድርገን እንመልከትና እንጨርስ። በጊዜ ነው ዛሬ የምንጨርሰው። ያው እግዚአብሔር ይመስገን። አሁን እያሻሻልኩ አይደለም። አያችሁ፣ የማይለወጥ ሰው የለም። እኔ በጊዜ ከጨረስኩ ለውጥ አመጣው ማለት ነው አይደለም? ደህና ዋላችሁ። ተው እንጂ ላለማድነቅ ነው። አልተለወጥኩም። ተለውጫለሁ። በጊዜ አይደል? በጊዜ ነው፣ ችግር የለውም። ዝም ስላላችሁኝ ግን አሁን ላስረዝም ነኝ ትንሽ። ዛሬ ስንት ቀን ነው? እመቤታችን በ14 ተገናኝተን ነበረ። በ15 ሚያዝያ 15 መጥምቀ መለኮት ወፀያ ሄፍኖት ቅዱስ ዮሐንስ እረፍቱ ነው። ቅዱስ ዮሐንስ መጥምቅ አባ ጊዮርጊስ እመቤታችን ሲያመሰግናት ዘመድ ዘኤልሳቤጥ ወዮሐንስ መጥምቅ እመቤት የመጥምቁ ዮሐንስ ዘመድ ነሽና ሰላምታ ይገባሻል ይላታል። እናታችን እመቤታችን ድንግል ማርያም ዮሐንስ መጥምቁን በበረሃ አግኝታው ነበር። በልጅነቱ ስማዋለች። በበረሃም እያለ እንደዚሁ ታቅፋው ነበረ። ኋላ ግን እውነትን መስክሮ ሰማዕትነት ተቀበለ። እረፍቱ ሚያዝያ 15 ነው። አቡነ አቢብ ከሞት የተነሱ የዚያን ቀን ይከበርላቸዋል። ሰማዕቷ እናታችን ቅድስት ለእስክንድርያ ብእሲተ ዱድያኖስ አላዊ፣ ታላቁ ሊቅ ቅዱስ ኒቆላዎስ ዘሜራ ከሰለስቱ ምዕት አንዱ እና ሐዋርያ ትንቢት ቅዱስ አጋቦስ ዓመታዊ በዓሉ ነው። ደህና ዋላችሁ። ሰዎቹ ገዳማትን ለመውረስ ጥረት እያደረጉ ነው። እኛ ደግሞ አቅማችን በቻለችው ለገዳማት አሁን የተላከልንን ምርቃት ብታዩት ከ4 ገዳም ይገርማቸዋል። እንደው ይመስገን። እንደው እዚህ መድረክ መቆምን አልመኝላችሁም። ከገዳማት ለሚመጣው ምርቃት ግን እመኝላችኋለሁ። በየገዳማቱ ምርቃትና ገድል ነው የሚላክልን። አሁን የገዳሙ ገድል 1-4 ሳይላክ አልቀረም። በእውነቱ ይመስገን። አይ ምስጋና ለፈጣሪ። ምርቃቱ ሲመርቁ ድንቅ ነው በእውነቱ። ይህን ያነሳውላችሁ ቅዱስ አጋቦስ ነቢይና ሐዋርያ ምን አለ? በዓለም ላይ ሁሉ ረሃብ ሊመጣ ነው አለ። ስለዚህ ምን አለ? እህል ሰብስቡ ብሏል። ለግለሰብ አይደለም፣ ለአብያተ ክርስቲያናትና ለገዳማት። ምንድነው ስናደርግ የከረመው? እንደዚህ ነው። ያው ከመጽሐፍ ያገኘነውና ያደረግነው ወደ ገዳማት የተሰራው ስራ ከመጽሐፍ የተገኘ ነው። አሁንም ግን በቂ ነው እያልኩ አይደለም፣ ለጊዜው ማስተንፈሻ ያክል። ግን ደግሞ የቸገረው ምንድነው? እህል ወደ ተላከበት ገዳም ሰው ሆየ ሰብሰብ ብሎ ሄዶ ሙጥጥ አድርጎ በልቶት ይመጣል። ከኮሮና ሊያመልጥ ሄዶ እኔ ይገርመኛል። እንደው ትንሽ እንኳ ህሊና የለንም። ግን እንዴት ሰው ገዳም ስንቅ ሳይዝ ይሄዳል? ምን ልትበላ ነው?
በአደባባይ ሲለምኑ እያየ፣ ሰቋር ዋልድባ ሲለምኑ እያየ፣ ቅዱስ ያሬድ ሲለምኑ እያየ፣ ቅዱስ ፍቅርተ ክርስቶስ ሲለምኑ እያየ፣ ጣና ገዳማት ሲለምኑ እያየ ለምነው ያገኟትን ያችን ድቃቂ ዳጉሳ በልተባቸው ትመጣለህ? እንደዚህ ዘመን ክርስቲያን ነውረኛ የለም እኮ። ከመቅሰፍት ላመልጥ ብዬ ገዳም ውስጥ ገብቶ መቅሰፍቱ አንገትን ነው የሚቆወጥልህ። ገዳም ገብተህ ነው እንዲህ መቅሰፍት የምታመልጥ? አንድ ምስጢር ልንገራችሁ፣ ተመዝግበህም አተርፍም። የምተርፍበት መንገድ አንድ ብቻ ነው። እሱ ምንድን ነው? ንስሐ። ንስሐ ከገባ የትም ገዳም አንሮጥም እኛ። ንስሐ ከገባን ያለንበት ቦታ የእግዚአብሔር የረድኤቱ ደመና ይሰውራል። ደህና ዋላችሁ። ከብዙ ነገር እኮ ሰውሩናል። እዚህ የፊታችን እያንዳንዳችሁ የራሳችሁን ታውቃላችሁ። እኔ ራሴን አውቃለሁ። ከስንት ነገር ሰውሮ እዚህ እንዳደረሰን እኮ እናውቃለን። የሞት አፋፍ ያለፍንባቸው ብዙ ቀዳዳዎች አሉ እኮ። እዚያ ይወራል። የግል የአንድ ተራ ሰው የአንድ በኃጢአት የቆሸሸ ሰው ዝና አይነገርም እንጂ ብዙ ነገር አልፈናል እኮ። አሁንም ብዙ ገና ወደፊት ይጠብቃል። እግዚአብሔር ይሰውራል በሚሰውረው። ቸር ነው። እኛ ብቻ ንስሐ እንግባ፣ እኛ ብቻ የፍቅር ሰዎች ሁን፣ እኛ ብቻ በአምልኮቱ እንገኝ። ቀላል፣ በእግዚአብሔር ዘንድ ቀላል እና አሁንም ገዳማቱን መርዳቱን እንቀጥልበት ለማለት ነው። የሚያግዙን አሉ በእውነት። አሁንም ትናንት ነው በቀደም ዕለት ተጠይቀን አንዲት እህት ከአዲስ አበባ እኔ ሙሉ ልሻል ብላ በእውነት እግዚአብሔር በረከቱን ጸጋውን ያድላት። እኔ ስሟን አልናገርም። ያው ውዳሴ ከንቱ ምን ያደርግላታል? በእውነቱ ገንዘቡ የምንታረገው ነገር ስትጠፋ እኮ አብሮን የሚጠፋው ምን በገንዘብ አትርፍም። እንኳን ከዋናው መቅሰፍት ከዋናው መከራ ከኮሮና ቫይረስን በገንዘቡ ያመለጣል። የሚገርማችሁ እኮ የእግዚአብሔር ጥበቡ ኮሮና ቫይረስ ስትመለከቱት በገንዘብ የሚሰራ ነገር አለው የለውም እኮ። ኳረንታይን ብትል ወይ ሰልፍ አይዞሌሽን ብትል እሱም በመንግስት ወጪ ነው። ቤት ካልሆንክ በቀር ሕክምና ብትል በመንግስት ነው አይደል? ገንዘብ ስላለ የትም አትሄድም። ክሊኒክ ዝግ ነው ፈረንጅ ሀገር። በብዙ ችግር የተዘጋባቸው ቦታ ተዘግቷል። ምክንያቱም ተይዟላ በሌላ ጉዳይ እና ማስተዋል ሊኖረን ይገባል ለማለት ነው። ቅዱስ አጋቦስ ነበረ። በ16 ቅዱስ አንቲቦስ በዮሐንስ ራዕይ ምዕራፍ 2 ላይ ወዳጄ ታማኝ ብሎ የገለጠው የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ሰማዕት ኤጲስቆጶስ ሐዋርያ ቅዱስ አንቲቦስ ወይም አንቲሂጳስ ተብሎ የተጠራው አባት ከቅዱስ ሳባ ጋር ዓመታዊ በዓሉ ነበረ። በ17 ያዕቆብ ሐዋርያ ወልደ ዘብዴዎስ ቅዱስ ያዕቆብ የእንስሳትን የአራዊትን የአዕዋፍን ልሳን የሚያውቅ አስራት በኩራትን ስላስወጣ አይሁድን አስተምሮ ስላሳመነ ሄሮድስ በሰይፍ አንገቱን መታው። የእግዚአብሔር መልአክ ተበቀለለት። ሄሮድስ እሱን በሰይፍ መትቶ ቅዱስ ያዕቆብን ቅዱስ ጴጥሮስን ሊገድል ደግሞ አስሮታል። የእግዚአብሔር መልአክ መጥቶ በአደባባይ እያለ መታው። ተልቶ የሐዋርያት ሥራ ምዕራፍ 12 ላይ አለ። ሄሮድስ ተልቶ ነው የሞተ በአደባባይ። መሳለቂያ ሆኖ መፈራረጃ ሆኖ የቅዱሱ ሐዋርያ በረከት ይደርብን። በ18 ሰማዕቱ ቅዱስ አውሳቢዎስ፣ አባ ጴጥሮስ ሰማዕታተ ጠርሴስ ዓመታዊ በዓላቸው ነበረ። በ19 ስምዖን ዘአርማንያ አረጋዊ ሰማዕት በ110 ምናምን ዓመቱ ክርስቲያኖች ሲሰቃዩ ደብዳቤ ጽፎ መቼም እናንተ ፌስቡክ ነው አይደል ዘንድሮ ስም የኮድ ስም ታመጣና መንግስትን ትተኩስበታለህ እንዳይዝ መጥቶ ደብዳቤ ለምሳሌ መንግስትን ማውቀስ ፈለጋችሁ ለምንድን ነው ቤተክርስቲያን የዘጋብን ብላችሁ ደብዳቤ ጽፋችሁ በእጃችሁ ሄዳችሁ ጠቅላይ ሚኒስትር ታስረክባላችሁ። ያ ቀይ ቆብ ያደረገው እንዲጠበጥባችሁ ቅዱስ ስምዖንን አደረገ። ጻፍ አድርጎ ደብዳቤ የቤተ መንግስቱ በሪዶ እንካ አንብቦ ክርስቲያኖችን ለምንድን ነው የምታሰቃያቸው? አሕዛባዊ እኮ ነው ንጉሱ፣ ጨካኝ ነው እኮ። አንተ እንዴት ብትደፍረኝ ነው ብሎ አሰቃይቶ ግን በስቃዩ መካከል 158 ሰማዕታትን ማርኮ አላውያን ሃይማኖት የሌላቸውን አሳምኖ 159ኛ ሆኖ በሰማዕትነት አርፏል። በርጅን ነው ክብሩ ይደርብን። ሌላኛው ቅዱስ አባት በብኑዳ ነው። ጻድቁ በብኑዳ ሳይሆን ሰማዕቱ በብኑዳ ሁለት ናቸው። ግን ይሄኛው ሰማዕቱ በብኑዳ ማስቀድሞ ባህታዊ ነበር። በተባይቶ ሆኖ የቅዳሴ ልብስ ለብሶ ወጥቶ ወደ አርያኖስ ቀርቦ ብዙ መከራ ተቀብሎ የአባቶቻችን ጸጋ እንጨት ላይ አንጠለጠሉት ሊገርፉት ማለት ነው። ደረቅ እንጨት እኮ ነው። ያቺ እንጨት ለምልማ አበባ እዛው ላይ አፈራች። በዚህ ምክንያት ብዙዎቹ አመኑ።
በተለይ ቄርሎስ የሚባል አንድ ሰው በከተማዋ ነበረ፣ ደንደራ በምትባል ከተማ። ይሄን ድንቅ ተአምር አይቶ አምኛለሁ ብሎ እሱ፣ ሚስቱ፣ 12 ወንድ 1 ሴት ልጆቹ በድምሩ ልጆቹ ስንት ናቸው? 13። አጠቃላይ ቤተሰቡ ስንት ነው? 15። እህቶቻችን ስንት ልጅ ነው መውለድ የምትፈልጉ? ደህና ዋላችሁ? ስንት ነው መውለድ የምትፈልጉ? 2 ነው። 1 ወንድ 1 ሴት። በቃ አይደል? አንድ ትልቅ ሰው ናቸውና በስህተት አደንቃቸው ነበር። በየ5 ዓመቱ ነው የሚወልዱት። ልጆች ወልደዋል። ወደ 5 ልጆች ግን በየ5 ዓመቱ ነው የወለዱት። አይ እግዚአብሔር ጥበብ! እንደው በእውነት እንዴት ጸሎተኛ ቢሆኑ ነው እንዲህ ያደረገላቸው እያልኩኝ የሆነ ቀን ሲያወሩ ሰማኋቸው። መቼም ጆሮ አይሰማው የለም። መድኃኒት እኮ እጠቀማለሁ ይሄ ምናምን የሚወጋውን ማለት ነው። አይ መድኃኒዓለም እንዴት እንዳፈርኩኝ አትጠይቁኝ። በጣም ነው የማደንቃቸው ነበር። እውነት መስሎኝ እንደው መቼም አያረጉትም ብዬ አይ እኔን ይቅር ይበለኝ። እኔ ሌላ ምንም ማለት ነው። እኔ ማለት ሌላውን ትቶ እኔ ማለት ምንም ማለት ፈራጅ ለሆንኩት ዝም ብዬ ብተወው ሰምቼ። ከዛ አንዲት ልጅ ደግሞ መጣችና እንደው ላማክሮት ፈልጌ ምንድን አሁን ወልጅ ያለው አሁን ይሄኛውን በደንብ ሳላሳድገው እንዳይደገም ፈራው። አንቺ ነሽ የምትደግሚው እግዚአብሔር ነው። እስማ መቼም እና ከኔና እንዳልወጥ እንደው ፈጣሪ እንዳይጣላኝ ፈራው ማለት እና ስላት የተፈጥሮ ዑደት ልሞክረው። እንዴት ያለው የተፈጥሮ ዑደት? የወር አበባ ከመጣ ከዚህ ቀን በኋላ ያው ሳይንሱ ይላል አይደለም? ደህና ቆርጡላ እግዚአብሔር ልፍጠር ካል ኖ እንዳልፈርድም ጨነቀኝ። እንዳልሽውን እስቲ ምን ላድርግ? መቼም ደግሞ አንዳንድ ጊዜ የሌሉበትን በሰው ገብቶ መፍረድ እኮ ከባድ ነው። ግን እሳ አልኳት ዝም ብለሽ እንደ ፈቃድ ይሁን፣ ጽንሱን ብታመጣው ይምጣ፣ ባይሆንም እንዳንተ ፈቃድ ይሁን በይው እንጂ ከ2 ሳምንት በኋላ ከወር አበባ ከ2 ሳምንት በኋላ ጽንስ አይፈጠርም ብለሽ ላልሽው ስማልዎ ነገር ዘይሳነው ለእግዚአብሔር ነው። ለእግዚአብሔር የሚሳነው ነገር አለ? የለም። ያመጣል ከፈለገ። ፍጥረት ግን የእግዚአብሔር ፍጥረት የእግዚአብሔር ነው። ቅዱስ ቄርሎስ እና ባለቤቱ 13 ነው የወለዱ። 12 ወንድ 1 ሴት። እንደ ቤተሰብ ቁጭ ብለው መክረው እግዚአብሔርን መርጠው ከቅዱስ በብሉይ ቃል ሁሉም አንገታቸውን ተቆርጠዋል፣ ተሰይፈዋል። የተባረከ ቤተሰብ በረከቱ ይደርብን። በ20 እነዚህ ቅዱሳን ናቸው የነበሩት። ዛሬ 21 ነው። እመቤታችን እግዝእትነ ማርያምን አሰብን። ቅዱስ ብሩታዎስና አባ ዕንባቆም ማጠቃለያችን ይሆናሉ። ቅዱስ ብሩታዎስን እናስቀድም። ሰላም ለብሩታዎስ ዘዘመረ ማእከለ ሐዋርያት ዘኤፍራታ በጺሖ ለማርያም ጊዜ ዕረፍታ ወሶበ ፈቀዱ ይሴምዎ ዘኤጲስቆጶስ ማዕረገ ጾታ ኢይክል ይቤ ሲመታተ መንታ እስመያ አይሁ ለቅስና ሰናይ መልእክታ አለ። ደህና ዋላችሁ? ኧረ እንዴት ዋላችሁ? ገብቷችኋል? አልገባችሁ? ቅዱስ ብሩታዎስ ማለት የግሪክ ፈላስፋ ነው። ደህና ዋላችሁ? አላችሁ አይደል? የግሪክ ፈላስፋ ነው። የግሪክ ፈላስፎች ሚስት አያገቡ ብዙ ጊዜ። እነ ሶቅራጥስ ግን አግብተዋል። ሰምታችሁ አይደል? ሶቅራጥስ ሚስቱ መልከ ጥፉ ነበረችና ለምንድን ነው አንተ መልከ ጥፉ ያገባ ሲሉት ቢያንስ ሌላው እንዳያይብኝም ብዬ ነው ብሏል ይባላል። አንዳንድ ወንድ እኮ አለ ሚስት አግብቶ ቆንጆ ቆንጆ ስቅቅ የሚለው የአብሯት እየሄደ ወንድ ፍጥጥ ብሎ ሲያይ ጎረምሳ ከሆነ አንተ ምን አባብለህ ነው ይላል። አልሆነ ግን እያለ እየተሰቀቀ ነው የሚሄድ። ቆንጆ እንዳታገቡ ነግራቸዋለሁ። ቆንጆ እንዳታገቡ ማለት በመልክ ብቻ አይታችሁ ልቧ ውብ የሆነውን መልክም ልብም አይገኙም እንጂ ብዙ ጊዜ አንድ ላይ አሉ። እህቶቻችን ደህና ዋላችሁ? መልክና ልብ ብዙ ጊዜ አንድ ላይ ያሉ አይገኙ። ከተገኙ ጥሩ እሰየው መታደል ነው። ግን ልቢቱን አስቀድሙ። እንደ ሶቅራጥስ ለነገሩስ የእሱ ሚስት መልክ ብቻ አይደለም ጠባይም የላትም። እና እንዴት ጠባሳ ሲል ጣራ ችግር የለውም መመራመሪያ ይሆነኛል።
አይጣለው። አንዳንዱ ወንድ ጀግና ደግ ሰው ሚስቱ ያልሆነች ትሆንበታለች። ሰምታችኋል አይደል? ሁለት ያቋቋም መምህራን ነበሩ እና ሁለቱ ያቋቋም መምህራን አብረው ተምረው ሁለቱም አገቡ። አንዱ ሸዋ ነው፣ አንዱ ወገራ ናቸው። እና የሸዋው በጣም ጥሩ ሚስት እንጀራ የሆነች እንጀራ ይጎረብጣል ይባላል። እንጀራ የሆነች ሚስት ገጠመቻቸው። ብዙ ዘመን ከተለያዩ በኋላ ወገራ ሊጠይቋቸው መጡ። ያቋቋም መምህሩ እኛውን ያቋቋም መምህርና ቢመጡ እችኛዋ በቁሙ በቃ ጋኔን ነገር ናት። ስቃይ አንድየው አጥንታቸው ወጡ። እዛ ወንድሜ እዛ ሲሰነብቱ አዩ። በቃ ታሰቃያቸዋለች። ወንድሜ የቀረ ይቅር፣ እኔ የበላሁትን በልተህ እኔ የጠጣሁትን ጠጥተህ ትኖራለህ እንጂ በቁሜ እቺ ሴት ስትገልህ አላይም። ስለዚህ ናምን ይልሻው ተዋት ብለዋል። እኔ ያቋቋም መምህር ምን ቢሉ ጥሩ ነው አልሄድም። ለምን? ኧረ ከገሃነመ እሳት እሷን ብችል ይሻለኛል። ደህና ዋላችሁ? ምን አሉ? ከገሃነመ እሳት እሷን ብችል ይሻለኛል። ለምን? ትዳር ፈቶ ደግሞ ችግር ነው። እሷን ብችላት ትችላለሁ። ምን አለ አንድ ወንድም የጉባኤያችን ተማሪ ነውና ትንሽ አስቸጋሪ ሚስት ነው ያለችው። በቃ ትንሽ ታስቸግረዋለችና እሷን ተሸክሜ እግዚአብሔር ቢያንስ በዚህ ምክንያት ይምረኝ ይሆናል ይላል። እውነቴ ነው እና ሳየው አዝናለሁ፣ ይሰማኛል። እህቶቻችን እንደ ወንዶች ምን አድርገዋችሁ እንዲህ ክፉ ይሆናችሁ? መጥቶ የማያለቅስብኝ ወንድ የለም እኮ። እንደዚህ መስላኝ አግብቻት እንደዚህ ሆነች። ለምን መሰላችሁ? ወንድ ልጅ ሴት ልጅን መቀየር አይችልም፣ ከባድ ነው። ሴቶች ባሎቻችሁ መጥፎ ቢሆኑ ቀላል ነው፣ በፍቅር ማስተካከል ማድረግ ትችላላችሁ። ወንድ ልጅ ግን አይችልም። ምክንያቱም ሴት የምትችለው ቤት ስለሆነ ብዙ ጊዜ የምትለው ሲመጣ ተንከባክባ በጎ ነገር አሳይታ አለ አይደለም። ሴት እንኳን ወንድ አንበሳት አለምዳለች። ወንድ ግን ሴትን መለወጥ በጣም ከባድ ነው ለወንድ ልጅ። ምክንያቱም ወንድ ልጅ ብዙ ጊዜ ጠባዩ ለስላሳ አይደለም። ምንድነው የሚቀድመው? ቁጣ ነው። በቁጣ ፍቅር ይመጣል አይመጣም። ሴት ልጅ ግን ተንከባካቢ ሆና መለወጥ ይችላል። እና እህቶቻችን እባካችሁ እንደው ትዳርን በፈጠረ አምላክ ጠባያችሁን ለውጡልን፣ እንደው ታረሙልን። የእውነቴን ነው። እኔ በብዙ ወንድሞች እያዘንኩ ነው። በጣም ብዙ ወንድሞች ነው የሚያዝን። ግን ደግሞ አልፎ አልፎ የተባረኩ ደግሞ አሉ። ከባሎቻቸው ተርፈው ለቤተ ክርስቲያን የሚተርፉ ስንት ሴቶች ደግሞ አውቃለሁ። ስንት ይገርማችኋል። እንደው ውዳሴ ከንቱ ይሆንባችኋል እንጂ ብነግራችሁ ትገረማላችሁ። አይ በእውነት እነሱን የፈጠረ እግዚአብሔር ይመስገን ይላሉ። አንዳንድ ጊዜ ቤቴ ቁጭ ብዬ ይገርመኛል። ደግሞ ለዚህ ይደነቃሉ። በእውነት እናስተውለው እና የግሪክ ፈላስፎች የማያገቡ ለምንድን ነው? ሲፈላሰፉ ጊዜ የላቸው እና ብሩታዎስ ሲፈላሰፍ አረጀ። ኋላ ማን ጋር ይገናኛል? ከቅዱስ ጳውሎስ ጋር። አይ መድኃኒዓለም ማንም አይችለውም። ቅዱስ ብሩታዎስ በጣም ኃይለኛ ፈላስፋ ነው። ከቅዱስ ጳውሎስ ጋር ተከራከረኛለሁ። ምክንያቱም የግሪክ ፈላስፎች እንደ አሕዛብ ዱላ አያውቁ። እነሱ ምንድነው? ተከራክረህ እርታኝ ወይ ልርታህ አይደል? የምሁር ስራ ይሄ እርታኝ ወይ ልርታህ ነው። ቅዱስ ጳውሎስን የዓለም ፈላስፋ ተሰብስቦ ቢጨመቅ በእግሩም አይደርስም። ቅዱስ ጳውሎስ በኃይለ መንፈስ ቅዱስ ስለሚናገር ብሩታዎስ እንዴት ብሎ ይናገር አልችለዋል። በረከክ ብሎ ቅዱስ ጳውሎስ ሰገደለት። አንተ እውነትም የእውነተኛ አምላክ መልእክተኛ ነህ፣ አስተምረኛ አለው። ቅዱስ ጳውሎስ አስተምሮ አጠመቀው። ድንግል ስለሆነ ቄስ አድርጎ ሲሆን አቴንስ ያሉ ፈላስፎችን አስተምር ለውጥ አለው ቅዱስ ብሩታዎስ። እና ማታ ማታ ከቅዱስ ጳውሎስ ይማራል፣ ቀን ቀን ይሰብካል እየዞረ ቅዱስ ብሩታዎስ። ታዲያ ይገርማችኋል። ልባችሁ ወደዚህ ነው። አደራችሁን ስለ እመቤታችን ልናገር ስለሆነ አደራችሁን ስም ብሎ የሆነ ነገር ቀልባችሁ እንደተሰረቀ እየመሰለኝ ነው። ተሳስቼ ይሆናል ደግሞ እንደዚህ ብዬ ስናገር አንዳንዱ ሰው አለ የብቃት ምናምን እንደሚመስል የራሴንም ቀልብ አላውቀው እንኳን እናንተ መሰለኝ ነው ያልኩት። አንዳንዶቻችሁ አላችሁ መጣችሁ ዝም ብላችሁ ትተሻሻላችሁ። ሆዱን ማሸትና ምን ሆነ ነው እንደው መምህርና እንደዚህ ሆነ ነው መልሱት። አራ እንዴት አወቁት? አንተ ደንቆሮ አሁን ምን ይጠፋል? አሁን አውቀህ የለ ወይ ሴት ወድጃለሁ ነው የምትለኝ? የሆነ ነገር ነው ሌላ ምን ትለኛለህ? አውቅብህ የለም። ምክንያቱም አብዛኞቻችሁ የምትነግሩት ይታወቃል። አንድ ሲደመር አንድ ስንት ነው? አረ በሞት የስንት ነው? ይሄ ይጠፋኛል እንዴ? በቃ ያን ያክል ናችሁ፣ ትገመታላችሁ ገና ስትመጡ።
ጠንቋይ እንደሚያደርገው ጠንቋይ እየገመታል። መድኃኒዓለም ይቅር ይበለን። እንደው ወደ ሌላ ነገር አመጣችሁ። ልብ ብላችሁ ስሙ ብዬ ነው። ማታ ማታ ቅዱስ ጳውሎስ ሲያስተምርና ሲጨዋወቱ የአምላክ እናት እንዲህ ብላ እያሉ። ምክንያቱም ቅዱስ ጳውሎስ የአምላክ እናትን እየሄደ አንዳንድ ጊዜ ደመና እየጠቀሰ እየሰገደላት እየተባረከ ምስጢር እየተማረ ይመጣልና የእመቤታችን ስትናገር ጣዕሟ እህል አያስመኝም። አብሯት ስለኖሩና የአምላክ እናት አፋቸው አይጠፋም ሐዋርያትና ቅዱስ ብሩታዎስ ልቡ በቃ ሰማይ ደረሰ። እንዴት ብሎ ያገኛት? ደግሞ የሚገርማችሁ በሕይወተ ሥጋ ነበረች ኢየሩሳሌም። የዛን ጊዜ ጌታዬ ኢየሱስ ክርስቶስ እናትህን አሳየ፣ ድንግል እናትህን አሳየ እያለ ይለምናል። ኋላ ነገር በልመና ብቻ አይሆንም፣ ጥረትን ማድረግ ጥሩ ነው ብሎ እያስተማረ ከግሪክ አቴንስ ተነስቶ የት ይሄዳል? እስራኤል ዘር እየዘራ ወንጌል እየዘራ መቼ ቢደርስ ጥሩ ነው? ጥር 21 በዕለተ ሰንበት በ49 ዓመተ ምህረት ደረሰ። ያ ቀን እመቤታችን ምን የምትሆንበት ነው? የምታርፍበት ቀን ላይ ደረሰ። የመንፈስ ቅዱስ ቸርነቱ ደረሰ። ሐዋርያት ከበዋት አገኘ። እየሰገደ እያመሰገነ ገባ። እጇን በራሱ ላይ ጭራ ባረከችው። በመልኳን አያት፣ አረፈች። ኋላ የሚገርማችሁ እመቤታችንን ጌቴሴማኒ አድርሰው ከተመለሱ በኋላ ሐዋርያት ለቅሷቸው እንዴት ብሎ ይግቱት? አሁን ሐዋርያት ሰው ሞተ ብሎ አለቅሱ ማለት እንዴት ብሎ ያለቅሳሉ? የእመቤታችን ግን እንዴት አድርገው ለቅሶ እንዴት አድርገው ይቻሉት? በመካከል መንፈስ ቅዱስ ያደረበት ሰው ብሩታዎስ ተነሳና ዜማ ያለው ድርሰት ለእመቤታችን ለክብሯ ዘመረ። ለዚያ ነው ሰላም ለብሩታዎስ ዘዘመረ ማእከለ ሐዋርያት ዘኤፍራታ በጺሖ ለማርያም ጊዜ እረፍታ አለ። ሐዋርያት እንባቸው ቀጥ በደስታ እመቤታችን በዜማ ሲያመሰግናት ሲያው አዲስ ውዳሴ ደርሶላት። ለዚያ ነው የአዲስ ኪዳን የመጀመሪያ ውዳሴ ማርያም ደራሲ የምንለው። ደስ አላቸው ሐዋርያት፣ ተጽናኑ። የእመቤታችን ክብር ያደረበት። አንዲት ነገር ልጨምርላችሁ። ቄስ ነበረና ጵጵስና ሊሾሙት ፈለጉ። አለቀሰ፣ አዘነ። ምን ነው አሉት። የቅስናን ስራ እኮ አልጨረስኳትም። ዛሬ ብዙዎቻችን ስልጣንን ማዕረግ እንጂ ስራ አናደርገው። በስጋዊም ሽሶ ሹመት ነው፣ በቃ ስልጣን ነው። ለሱ ዲቁና ስትቀበል ስልጣን ነው የሚመስል፣ ስልጣን አይደለም፣ ስራ። የቅስናውን ዕዳ ስላልተዋጣሁት ይቅርብኝ ብሏል። ለዚያ ነው ወአመ ፈቀዱ ይሲምዎ ዘኤጲስቆጶስ ማዕረገ ጾታ ኢይክሊቤ ሲመታ ተመንታ ስመያ ጻይኩ ለቅስና ሰናየ መልእክታ። ቅስናውን ሳልጨርሰው ደግሞ ጵጵስና ብሏቸዋል። በዚህ ምክንያት ትተውታል። በረከቱ ይደርብን። እርሱን ባርካለችና ባይገባንም እሱን በባረከችበት ቅዱሱን በባረከችበት እጆቿ እመቤታችን ተባርከን። ሌላኛው ዛሬ ረፍታቸው ያከበርንላቸው ታላቁ ጻድቅ አባ እንባቆም በሉ እስቲ። እንዲያው የመሐረና አቡን ባርከኒ አባን ታውቁታላችሁ? ባርከኒ አባ እንሳእ በረከተከ በእንተ ሰላመ ለቅድስት ቤተ ክርስቲያን። ሰዓታት የተማራችሁ ሰዎች ሳሙኤል ነው የሚል አይደለም? ይሄ አንቀጽ በየሁሉ ቦታ ለራሱ እዚህ መባጽዮን፣ እዚህ አብየ ጊዜ፣ እዛ ተክለ ሃይማኖት እንደየቦታው። ዛሬ ደግሞ እንላለን እንባቆም አባ ባርከኒ እንሳ በረከተከ። አባ እንባቆም ማለት እስላም ነበሩ። መቼ? በ15ኛው መቶ ክፍለ ዘመን። የት? የመን። ኢትዮጵያ አይደለም፣ ፈረንጅ ናቸው። አቡነ እንባቆም ኢትዮጵያ አይደለም፣ የመናዊ ናቸው። ሀብታም። ቁርአኑን መመርመር ሱረቱ አልመርየም ይላል ምዕራፍ 19 ስለእመቤታችን ነው የሚናገር። ቁርአኑ በድንግልና ወለደች ይላል። ግራ የገባውን አንዳንድ ጊዜ እንጃ እየኮረኮመ እያጻፋቸውን መንፈስ ቅዱስ እንደዚህ ነው እና መመራመር። ከዛ እስልምናውን ቢመረምረው ፍሬ ነገር አጣበት። ወደ ክርስትናውን የሚያስረዳኝ ብሎ እዚያ ቢል አደጋ ሊያደርሱበት ሲሆኑ እዚያ የነበሩ ኢትዮጵያውያን በባርነት የተሸጡት መክረውት መቼ ይመጣል? በአፄ እስክንድር ዘመን ኢትዮጵያ ገባ። ምን ፍለጋ? ስለ ድንግል ማርያምና ስለ ክርስቶስ ለመረዳት።
ክርስትናን ለማጥናት ኢትዮጵያን ሲዞር ነጭ መልኩ ጠቆረ፣ ጭቃ ለወሰ፣ ፊቱ ተለወሰ። ኋላ ምን ተማረ? መልካ ማርያም አሁን እኛ የምናውቀው መልካ ማርያም ሳይሆን የአፄ በደ ማርያምን መልካ ማርያም ተማረና አቡነ ሀብተ ማርያም ጻድቁን ታውቃላችሁ አይደለም? አቡነ ጴጥሮስ የሚባሉ በደብረ ሊባኖስ የነበሩ ጻድቅ ነበሩ፣ የወቅቱ አበምኔትና ሁለቱ ወዳጆች ናቸው። ገዳማቸው ቅርብ ለቅርብ ነው። አቡነ ሀብተ ማርያም ደብረ ይሰባ የታች ነው፣ ደብረ ሊባኖስ ላይ ነው። ቁጭ ብለው እያወሩ አቡነ ሀብተ ማርያም በጸጋ እግዚአብሔር ምን ይላሉ? ወንድሜ ጴጥሮስ አቤት፣ እመቤታችን የጠራችሁ አንድ ደግ ሰው እኮ ከአረብ ሀገር የመጣ ውጭ አለ፣ ከነዳያን ጋር ተቀምጦ ግባ በሉት አሉ። ደቀ መዝሙራቸውን ጠሩና ከውጭ አንድ የውጭ ሀገር እንግዳ አለና አስገባው ብሎ አሉት። ወጥቶ አይቶ አይ አባቶቼ እንግዳ ሰው አላየሁም፣ ሁሉም የኛ ሀገር ሰዎች ናቸው አሉ። አቡነ ሀብተ ማርያም ወጡ። አንተ መከራው አጥቆሮት ነው እንጂ ያውልህ አሉት። ይዘውት መጡ። ማነህ አሉት። ስሙን ነገራቸው። የሰላም ስም ነው፣ እንባቆም በኋላ የተባለው። እንባቆም ማለት ጠቢብ፣ ማእምር፣ ጥበበኛ፣ አዋቂ ማለት ነው። እና እንዴት ነው ምን ተምርሃል አሉት። መልካ ማርያም ተምሬያለሁ አላቸው። ምን አላችሁ? ከእስልምና መጡ። ምን አሉ? መልካ ማርያም ተምሬያለሁ። እስቲ በልልን መልካ ማርያም አሉት። መልካ ማርያምን ማለት እያለ ደርሶ ለህንብርትኪ አካባቢ መሰለኝ ሲደርስ አክናፍኪ ክሌ ይኩናነ ግልባቤ የሚለው አንቀጽ ላይ ሲደርስ እመቤታችን መጣ። በአስኳ ግራና ቀኝ እንደዚህ አድርጋ አቅፋው ቆመች። ማናየ? አቡነ ሀብተ ማርያም ድፍት ሄዶ በግንባራቸው መሬት ላይ። አቡነ ጴጥሮስ ደነገጡ። እሳቸውም ጸጋ እግዚአብሔር ያላቸው፣ ግን የአቡነ ሀብተ ማርያም ከፍ ያለ አላዩዋትም። አቡነ ጴጥሮስ አቡነ ሀብተ ማርያም ነው ያዩት። እና አቡነ ሀብተ ማርያም ደንግጠው ወንድሜ ምን ሆነሃል አላቸው። አባቴ አያዋትም እንዴ ክንፈ ረድኤትሽ በእኛ ላይ ይሁን ብሎ ሲል እኮ እመቤታችን የምታቀፈችው እኮ እሷ ነች። እሳቸውም ድፍት አሉ። ሁሉንም ባርካቸው ሄዳለች። አባ ዕንባቆም ተምረው ከእስልምና ክርስትና፣ ከክርስትና ወደ ምንኩስና፣ ከምንኩስና ወደ ሊቅነት ደረጃ ያደረሱ። ይገርማችኋል። ስንክሳር ዛሬ ስተነቡት አይታችሁታል። ምን ይላል? አባ ዕንባቆም ሰባኪ ሃይማኖት፣ የሃይማኖት መምህር፣ በዓለ ዝክር ሰናይ፣ በጎ አጠራር ያለው፣ አምሳሌ ሆሙ ለሐዋርያት፣ ሐዋርያትን የመሰለ። ስንክሳር እኮ ነው ዘንድ። አባ ዕንባቆም ታላቅ ደራሲ ናቸው። መጽሐፈ ቄደር የሳቸው ድርሰት ነው። አንቀጸ አሚን የሳቸው ድርሰት ነው። በትርጉም ደረጃ መጽሐፍተ መነኮሳትን ዮሐንስ አፈወርቅን የተረጎሙ እሳቸው ናቸው። ሌሎች በጣም ብዙ መጽሐፍትን የተረጎሙ 10 ምናምን ቋንቋ ያውቁ ነበር። የሚገርማቸው የደብረ ሊባኖስ እጨጌ ሆኖ ነበር አበምኔት። የኛ ሀገር እኛ አባቶች ዘረኝነት አያውቁም። ከየመን የመጣውን ሰው እጨጌ አድርገው ሾመውታል። በቅቶ ከተገኘ ለምን ከሱዳን አይመጣም? አረ ለምን ከሳውዲ አረቢያ አይመጣም? በቃ በቅቷል። ግራኛ ሐመድን እንኳን በአረብኛ ጽፈው ለማስተማር ጥረት ያደረጉ ናቸው። በግራኛ ሐመድ ዘመን ተሰደው መከራ አይተዋል። ግራኛ ሐመድን እንኳን በደብዳቤ ለማስተማር ሞክረዋል። አንቀጸ አሚን ማለት ለሱ የጻፉት ደብዳቤ ነው። ዛሬ መጽሐፍ የሆነው በአረብኛ ከጻፉት በኋላ እንደገና በግዕዝ ጽፈውት ማለት ነው ራሳቸው። እና ታላቁ የእመቤቴ ወዳጅ ደራሲው፣ ስደተኛው፣ መከረኛው፣ ገዳማዊው፣ ተጋዳዩ ወገቡን ታጥቆ ማምላክንና ክርስቶስን ያገለገለው አባት ዛሬ ረፍት ነው። በረከታቸው ይደርብን። ቃሌን ጠብቄ በደንብ አስረዝም ያለሁኝ። ነገ አቡነ ተክለ ሃይማኖት ዓመታዊ በዓላቸው ነው። 22 ሚያዝያ 22 ዓመታዊ በዓላቸው ነው። ተክለ ሃይማኖት ሐዋርያ ምን ቢሏችሁ ኢየሩሳሌም ወርደው የጌታን ከጽንሰቱ እስከ ዕርገቱ እያንዳንዷን ነገር በዓይናቸው ያዩበት። ሌላ ምስጢር አለው። ሳምንት እንነጋገረዋለን። የሰለስቱ ምዕት ሰብሳቢ ሊቀ መንበራቸው ቅዱስ እለእስክንድሮስ፣ ሊቃነ ጳጳሳት አባ ማርቆስ፣ አባ ሚካኤል ጻድቅ፣ አባ ይስሐቅ ዓመታዊ በዓላቸው ነው። በ23 ምን እነግራችኋለሁ፣ ምን ተነግሮ ምን ተዜኑ ይላል ዮሐንስ አፈወርቅና ቅዱስ ያሬድ። ሚያዝያ 23 የማን በዓል ነው? እንዴት ዋላችሁ? የማን በዓል ነው? የቅዱስ ጊዮርጊስ እና የቅዱስ ሮቆ። ቅዱስ ሮቆ ማለት ስምህን የጠራውን ሁሉ ከቸነፈር እታደገዋለሁ ከወረርሽኝ ብሎ ጌታ ቃል ኪዳን የሰጠው አባት ነው። ማን? ቅዱስ ሮቆ። ሮቆ ኢትዮጵያዊ አይደለም፣ ከውጭ ቅዱሳን አንዱ ነው። ቅዱስ ሮቆ ቃል ኪዳን ያለው ነው። ቅዱስ ጊዮርጊስ እናከው። ያን ቀን ስራ ዝግ ነው አይደል? የምን በዓል ነው የሚባል? የማን? አዎ የላብ አደር ነው የወዝ አደር ነው።
አዎ የእኛ ስራ ብቻ ነው የማይዘጋ፣ እናንተ ሁላችሁ ስለሚዘጋ በደንብ እንድታስቀድሱ። ማታ ጉባኤ ይኖረናል። ዝክረ ቅዱስ ዳዊት እዚያው አብዬ ጊዜ በ24 ቅዱስ ጻና፣ በ25 እናታችን ቅድስት ሳራ ብጽዕት ሳራ ከልጆቿ ጋር፣ በ26 ቅዱስ ዮሐንስ ወልደ ጸራቤና ቅዱስ ሱስንዮስ ወልደ ሱሲ፣ በ27 ስም አጠራሩ የከበረ ድንግልናው ያማረ ሰማዕትነቱ የሰመረ ተወዳጁ የሚወደን እኛም የአቅማችን ትንሽ ትንሽ የምንወደው አቅማችን ገና ስለሆነ ታላቁ ሰማዕት ቅዱስ ፊቅጦር በ27 እነ ብጽዕት እስጢፋና የዚያን ቀን ናቸው። በ27 ዛሬ 21 ነው አይደል የምንገናኘው። ሚያዝያ 28 በታላቁ ጻድቅና ሰማዕት በአባ ሜሌዎስ ዘደብረ ኮራሳን ዓመታዊ በቅዱስ ብስጣውሮስ ዓመታዊ በዓል ይሆናል። ለሥላሴ ክብር ምስጋና፣ ለድንግል ማርያም ክብር፣ ለቅዱሳን የተሰጠ በረከትም ለእኛ ይሁን። ሁላችንም እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስታፍረነ ለሰቦተ ስሙ ያንቃሃነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አይርጊ ጸሎተነ ዋስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ህብስተ ወለዘአስቴነ ዘንተ ጽዋዓ ወለዘሰርዐ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት መላለም ምሕረቱ ወነሃብሎቱ ስብሐተ ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮቱ ይሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት። ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥብ ለጤሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ሁሉ እግዚአብሔር አስበ ቅዱሳን ይሰብልን። የታመሙ ወገኖቻችን በይቅርታው እንዲፈውስልን፣ የወጡትን በሰላም እንዲመልስልን፣ የወደቁትን አንስቶ በግፍ የታሰሩትን በምሕረቱ እንዲፈታልን፣ የሞቱ ወገኖቻችን ነፍሳቸውን እንዲያጸድቅልን፣ ብርሃነ ትንሣኤውን እንዲገልጽልን፣ ከእመቤታችን እግዝእትነ ማርያም ጣዕመ ፍቅሯን መዓዛዋን እንዲያሳድርብን፣ ከቅዱሳን ክብር እንዲከፍለን፣ በኃይለ መስቀሉ በሞገሰ መስቀሉ እንዲጠብቀን፣ ከምንፈራው መከራ ሁሉ በይቅርታው እንዲሰውረን፣ ሀገራችን ቤተክርስቲያንን ሁሉ ከክፉ ሁሉ እንዲጠብቅልን፣ ሰላምን፣ ምሕረትን፣ ፍቅርን፣ አንድነትን እንዲሰጠን፣ ፍጻሜያችን እንዲያሳምርልን፣ ለጸሎት በቆማችሁ ጊዜ አስቡን አትርሱን ያሉንን ሁሉ በይቅርታው እንዲያስብልን፣ ይልቁኑ ገብረ ጻድቅን፣ አጸደ ማርያምን፣ ገብረ ጻድቅን፣ ወለተ ሥላሴን፣ ወልደ ሥላሴን፣ ወለተ ሩፋኤልን፣ ወለተ ሰንበትን፣ ኃይለ ገብርኤልን፣ ሀብተ ማርያምን፣ ኃይለ ኢየሱስን፣ ሐመረ ማርያምን፣ ወለተ ጻድቅን በይቅርታው እንዲሰውርልን፣ ሰላም ያለን አምላካችን በይቅርታው ሰላም እንዲያሳድረን ቅዱስ ስሙን እንደ ቸርነት እያልን እንጥራ። Ah
ከቶ መውደቄን ተመልከት አምላከ ብርሃንም ከሴቶቹም ተለይተሽ አንቺ የተባረክሽ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለወልድ ለአብ ለወልድ ለመንፈስ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። ለጸሎት ስለነበረን ጊዜ ቅዱሱ አምላካችን እግዚአብሔር የከበረ የተመሰገነ ይሁን። የከበረ የተመሰገነ ይሁን። አንዲት ጥሪ ያለች በስመ ሥላሴ እግዚአብሔር አምላክ ቢፈቅድ የፊታችን እሁድ በ25/08/2012 አሁን ነገ እሁድ ማለት ነው ትንሣኤን በተመለከተ ያው ልዩ ጉባኤ ይኖራል። ስለዚህ እርስዎም ሆኑ ከእርስዎ ጋር ያሉ ሰዎችን 9 ሰዓት ላይ ተገኝተው ጉባኤ ላይ እንዲሳተፉ አደራ ይባላሉ። መዝሙር፣ ስነ ጽሁፍ፣ ድራማ፣ ትንሣኤ የተመለከተ የውይይት መርሃ ግብርም ይኖራል። ስለዚህ ጥያቄ ካለዎትም መጥተው መጠየቅ ይችላሉ። ትንሣኤን በተመለከተ ነው የሚለው። ደግነቱ የየትኛው ጉባኤ እንደሆነ ግን አይታወቅም። አዘጋጅ ሰንበት ትምህርት ቤቱ ይላል። ማን የጠራኝ ሲለው ሰውየው እንዳለ። የትኛው ሰውየው? ሰውየው ማን ነው ወረቀት የላከው? የትኛው ሰንበት ትምህርት ቤት ነው? እና ታዲያ እንግዲህ ጎንደር ያለ 50 ምናምን ሰንበት ትምህርት ቤት እየዞሩ ሲያጣሩ ያሉ ቢያንስ እችን እንኳ አስተውሉ እንጂ። እሺ ማን ነው አሁን ቢያንስ ነገር የዚህ ነው? ኧረ ጉድ! ትልቁ ሌጣ ልጅ አሁን። እሺ እሺ፣ ለዚሁ ሰንበት ትምህርት ቤት ነው ጻፉበት እንጂ ታዲያ ይሄ የካህናት መልእክት አይደለም። ይሄ ለካህናት ነው። እሺ
በሰላም አስጀምሮ በሰላም ያስፈጸመን አምላክ አበው ስሙ የከበረ የተመሰገነ ይሁን። የእመቤታችን ጣዕመ ፍቅሯ አይደረብን። የነዳያንን አንዳንድ ብር እንዳትረሱ። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየከበከቧችሁ ለጊዜ ወደ የቤታችሁ ለፍጻሜ ተስፋ ለምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ወንበር ያው የምትዘገዩ ልጆች ታግዛላችሁ፣ እንዘምራለን። ጸጋ ነሣኢነ ወሕይወተ ረከብነ። አጨብጭቡ። ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ናኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ናኩት ወንሴብሐከ እግዚአብሔር ጸጋን ተቀበልን ሕይወትንም አገኘን። ጸጋን ተቀበልን ሕይወትንም አገኘን። በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተ አቤቱ አንተ እናመሰግንሃለን እግዚአብሔር አቤቱ አንተ አቤቱ አንተ እናመሰግንሃለን እግዚአብሔር። የአምላክ ቸርነቱ ይደርብን። ወንበር አግዙ። የአቡነ እስትንፋሰ ክርስቶስ ገድል ታትሞ መጥቷል። ገዳማቱ ልከዋልና 200 ብር መግዛት የምትፈልጉ አለ እያሏችሁ ነው።